እና ለሚቀጥሉት 20 ወይ 25 ደቂቃዎች ከእሳቸው ጋር ቆይታ የምናደርገው አሁን ካነሳው ጥያቄ ጋር የሚገናኝ ነው። በጾም ሕይወታችን ብቻ ሳይሆን ኢንጀነራል መንፈሳዊ ሕይወታችንን ለመገንባት ለማሳደግ ጥረት እያደረግን ቆይተን የሆነ ነገር ሲያደናቅፈን እየወደቅን ተስፋ እየቆረጥን እጅ እየሰጠን በቃ ምንም እንዳሰብነው ስፒሪቹዋል ወይ መንፈሳዊ እየሆን አይደለም። ተስፋ የምናደርገው የምንፈልገውን ቅድስና ገንዘብ እያደረግን አይደለም። የጠራንበት ዓላማ ደግሞ ቅድስና ነው አይደለ? በቃ ክርስቶስን መስሎ ምድር ላይ መኖር መጨረሻ ላይ እግዚአብሔር መንግስት መውረስ ነው። ግን ዋናው ቁም ነገራችን ምድር ላይ ያለን ክርስቶስን መስሎ መኖር ነው። አባ ጊዮርጊስ ዘጋስጫ አኮ በብዙ ነዋይ መንግስተ ሰማያት ይትረከብ በማይ ይላል አይደለ? በብዙ ገንዘብ በብዙ ሀብት አይደለም የእግዚአብሔር መንግስት በጥርኛዋ በትንሿ እንኳን ይገኛል ይላል። ቁም ነገሩ ጥርኛዋ ሰጥተን እግዚአብሔር መንግስት መግባት መቻላችን ብቻ ሳይሆን ምድር ላይ ስንኖር የቅድስና ሕይወት ወይም ፍጹምነትን ገንዘብ ማድረግ ነው እስከቻልነው ርቀት ድረስ እና እንዴት ነው መንፈሳዊ ሆነ መቆየት የምንችለው? እንዴት ነው የቅድስና ኑሮ መለማመድ የምንችለው? በቃ ሳንሰበር ተስፋ ሳንቆርጥ ስፒሪቹዋሊ እየጠነከርን መቀጠል የምንችለው እንዴት ነው የሚለውን ነገር ለመወያየት ነው ከመምህራችን ከዲያቆን ዮሐንስ ጌታቸው ጋር ዛሬ የተቀጣጠር ነው። እንግዲህ በቅዱስ ቤተክርስቲያናችን ስርዓት መሰረት ማኅቶተ ቤተክርስቲያን የቤተክርስቲያን ብርሃን ተብሎ የሚጠራው አባታችን ቅዱስ ያሬድ ጾመ ድጓ በተሰኘ መጽሐፉ ላይ አብይ ጾምን የምናሳልፍበትን ስርዓት ሰርቶልናል አይደል? አባቶቻችን ዕለት ዕለት የሚያመሰግኑበትን ምስጋና ሰርቷል። ሳምንታቱ የሚጠሩባቸውን እያንዳንዱ ስያሜዎች፣ ከዛ በኋላ ደግሞ ለምን እነዛ ስያሜዎች እንደተሰጡና በዛ ሳምንት ምን እንደምናስብ ኦልሬዲ የተሰራ ስርዓት አለን። እሱን ስርዓት ተከትለን ነው ስርዓት አምልኳችንን እየፈጸምን ያለ ነውና አሁን በአብይ ጾም እግዚአብሔር አምላክ ረድቶን ሶስተኛውን ሳምንት ወደ ማገባደዱ ደርሰናል። ነገ ዓርብ ነው የቀረን። ምኩራብ የተሰኘውን ሳምንት ነው ስናሳልፍ የነበረው። ምኩራብ ሁላችሁም እንደምታውቁት የጸሎት ስፍራ ነው፣ የጸሎት ቦታ ነው። ያው ሁላችሁም እየሰማችሁ ድረስ ተስፋ አደርጋለሁ። ምኩራብ የጸሎት ቦታ ነው። አይሁድ ቤተ መቅደስ መስራት የተፈቀደላቸው ኢየሩሳሌም ውስጥ ብቻ ነው። የቃል ኪዳኑ ታቦት ባለበት ሊቀ ካህናቱ መስዋዕት በሚያቀርብበት በኢየሩሳሌም ከተማ ብቻ ነው ቤተ መቅደስ የሚሰሩት። ከኢየሩሳሌም ከተማ ውጭ ያሉ አይሁዳውያን በአይሁድ እምነት ለአብርሃም በተሰጠው ሕግ ተገርዘው ለሙሴ በተሰጠው ሕግ እየኖሩ በአይሁድ እምነት የሚኖሩ አይሁዳውያን ሁሉ ደግሞ የሚጸልዩበት መስዋዕታቸውን የሚያቀርቡበት ምኩራብ የተባለ ትንሽዬ ቦታ ይሰራሉ ማለት ነው። ምኩራብ ከቤተ መቅደስ ይለያል። ክብሩ እንደ ቤተ መቅደስ አይሆንም። አገልግሎቱ ግን ልክ እንደ ቤተ መቅደስ ጸሎትን ማቅረብ፣ ተሰብስቦ መጽሐፍት ሲነበቡ መስማትና የመሳሰሉ ነው ማለት ነው እና ይህ ሳምንት ምኩራብ ተብሎ ተጠርቷል በሁለት ምክንያቶች ነው። አንደኛ ጌታችን ወደ ምኩራብ ገብቶ ወደ ቤተ መቅደስ ገብቶ ማስተማሩን ቤተክርስቲያናችን የምንሰብክበት ጊዜ ነው። ትዝ የሚላችሁ ከሆነ የተነበበው ወንጌል ጌታችን ወደ ቤተ መቅደስ ገባ፣ ወደ ምኩራብ ገባ። የኢሳያስን ትንቢት ሰጡት። ትንቢት ኢሳያስን ብራናውን ገልጦ እንዳነበበላቸው ነው ሲነገር የነበረው። ጌታችን ማስተማሩን ከጌታችን በኋላ ደግሞ ቅዱሳን ሐዋርያትን ተከትሎ ማስተማራቸውን የምንነጋገርበት ሳምንት ነው። ከዛ በተጨማሪ ደግሞ ጌታችን ቤተ መቅደስን ማንጻቱን የምንሰብክበት ጊዜ ነው። አስተውላችሁ ከሆነ ቤተ መቅደስ ጌታችን ቤተ መቅደሱን ያጸዳው ሁለት ጊዜ በወንጌሎቻችን አስተውላችሁ አንባችሁ ከሆነና አንድ ወንድማችን ሰርዲኖ መጽሐፍት መደብር ጾመ ድጓ በአማርኛም በግዕዝም ተተርጉሞ ገበያ ላይ ብሏልና መታችሁ እንድታነቡ ብለዋል። መጋቢ ምስጢር ብሩክ ናቸው የተረጉሙት እና ጌታችን ቤተ መቅደሱን ያጸዳው ሁለት ጊዜ። ወንጌሎቻችንን ስናነብ ጌታችን ሁለት የተለያየ ጊዜ ላይ ቤተ መቅደሱን እንዳጸዳ እናገኛለን። በሲኖፕቲክስ በሚባሉት ወንጌሎች ላይ ሲኖፕቲክስ የሚባሉት ማቴዎስ፣ ማርቆስና ሉቃስ ናቸው። አራቱን ወንጌላት በሁለት ነው የምንከፍላቸው። የመጀመሪያዎቹ ሶስቱ ማቴዎስ፣ ማርቆስና ሉቃስ ሲኖፕቲክስ ይባላል። ሲኖፕቲክስ ማለት በግሪክ በአንድ አይን የታዩ ማለት ነው፣ በአንድ መነጽር የታዩ ማለት ነው። ይዘታቸው አጻጻፋቸው ተቀራራቢ ስለሆነ ጌታችንን ድንቅ ተአምራቱን ገቢረ ተአምራቱ ያደረጋቸውን ስራዎች ታሪኮቹን በዚህ ገባ በዚህ ወጣ እያሉ ታሪክ የሚነግሩ የወንጌል ክፍሎች ናቸው። ሲኖፕቲክስ ብለን እንጠራቸዋለን። ዮሐንስ ወንጌል ብቻውን ደግሞ ከታሪክ ከተአምራት ይልቅ የነገረ መለኮታዊ ይዘት ያላቸው ሀሳቦች ላይ ያተኮረ ነው። ዮሐንስ ወንጌል ተጽፎ የምናገኛቸው ታሪኮች እና ተአምራት ራሱ የሆነ ነገረ መለኮታዊ መልእክት ስላላቸው የተጻፉ ናቸው እንጂ ዝም ብሎ እንደ ታሪክ ለመናገር የተጻፉ አይደለም። የቃና ዘገሊላውን ታሪካውን ስናነበው ቃና ዘገሊላ እመቤታችን ውሃውን ወይን ባለቀባቸው ጊዜ ለጌታችን ነገረችው፣ ጌታችን ውሃውን ወይን ጠጅ አደረገው የሚል ታሪክ ሰምተን እንድናልፋለን። በውስጡ ልዩ ትምህርተ መለኮት ስላለ ብዙ አሁን እዚህ ውስጥ ስለማንገባ እንጂ ማለት ነውና ዮሐንስ ወንጌል ይዘቱ ከሌሎቹ ስለሚለይ ሶስቱን አንድ ወገን አድርገን ዮሐንስን ለብቻ ነው የምናነበው ብዙ ጊዜና ሲኖፕቲክስ በሚባሉት መጽሐፍት የተጻፈው የማንጾ ቤተ መቅደስን ማንጻትና በዮሐንስ ወንጌል የተጻፈው ይለያያል። በዮሐንስ ወንጌል የተጻፈው ታሪክ ጌታችን ከቃና ዘገሊላ ሲመለስ ወዲያውኑ ቤተ መቅደስ ገብቶ እንዳጸዳ የሚናገር ነው። ገና አገልግሎቱ ሲጀምር ማለት ነው። ጌታችን ቃና ዘገሊላ ሄደው ከገዳመ ቆሮንቶስ ሲመለስ ነው አይደለ? ተጠመቀ፣ ገዳመ ቆሮንቶስ ሄደ። ከገዳመ ቆሮንቶስ ሲመለስ ሰርግ ቤት ቃና ዘገሊላ ተጠራ፣ ሄደ።
ከዛ ሲመለስ ነው ቤተ መቅደሱን አጸዳ የሚለው። ዮሐንስ ወንጌልን ስታነቡ ምዕራፍ 2 ከቁጥር 13 ላይ ማለት ነው። ምዕራፍ 2 ከቁጥር 13 ላይ ስታነቡ ከቃና ዘገሊላ ሲመለስ ቤተ መቅደሱን ገብቶ እንዳጸዳ፣ እንደጠረገ፣ ጅራፍ አበጅቶ እንደገረፋቸው ከብቶቹን ቤቴን የወንበዴዎች ዋሻ አደረጋችሁት፣ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ እንደገሰጻቸው ተጽፎ እናነባለን። በሶስቱ ወንጌሎች ስንመለከት ግን ጌታችን ቤተ መቅደሱን ያጸዳው ማቴዎስ 21 ምዕራፍ ቁጥር 13 ላይ፣ ሉቃስ 19:45 ላይ እና ማርቆስ 11:15 ላይ ያለው ታሪክ ደግሞ ጌታችን ከሆሳዕና በኋላ መጨረሻ ላይ አገልግሎቱን ሲፈጽም ማለት ነው። ቅድም ዮሐንስ ወንጌል ላይ ገና አገልግሎቱን ሲጀምር ከቃና ዘገሊላ በኋላ አለን። ይሄ ደግሞ ከሆሳዕና በኋላ አገልግሎቱን ሊፈጽም መጨረሻ ላይ በሚሰቀልበት ሳምንት ማለት ነው ቤተ መቅደሱን እንዳጸዳ ተጽፎ እናነባለን። በዚህ ጊዜ ደግሞ የበለጠ እንደተከራከሩ እንደተቃወሙት በዮሐንስ ወንጌል ላይ ይህንን ለማድረግ ምን ምልክት ታሳየናለህ እያሉት እንደነበረ፣ በዚህኛው ግን በቃ እንግደለው ተባብሎ እንደተስማሙ፣ ይሄ መሞት ይገባዋል፣ ክብር ይግባውና ጌታችንን መሞት ይገባዋል፣ እንግደለው ብለው እንደተስማሙ ተጽፎ እናገኛለን ማለት ነው። ጌታችን ቤተ መቅደሱን ያጸዳው 2 ጊዜ ነው። ወንጌሎቻችንን ስናነብ ብዙ እንደዚህ አይነት ታሪኮች አሉ የሚመሳሰሉ አንድ አይነት አድርገን የምናነባቸው። ለምሳሌ የጌታችን እግር ላይ ሽቶ ያፈሰችው ሴት፣ ጌታችን ላይ ሽቶ ያፈሰችው ሴት ስንት ሰዎች ይመስሏቸዋል? ብዙዎቻችሁ ምናልባት የምታውቁ ሰዎች ትኖራላችሁ፣ ግን በጣም ብዙ ሰው በእርግጠኝነት አንድ ሴት ነው አይደለ የምናውቀው። አንዲት በጣም ዘማዊት ሴት ነበረች፣ በጣም መልካም ቆንጆ ነበረች። የሆነ ቀን ቆማ መልኳን ውበቷን በመስታወት አየችው፣ ይሄ ውበት ፈራሽ ነው አለች። ከዛ በኋላ ጌታችን ያለበት ቦታ ፈልጋ ሄዳ እግሩ ላይ ተደፍታ በእንባዋ እግሮቹን አጠበች፣ ራሱ ላይ ሽቶ አፈሰችበት የሚለው ታሪክ ሁላችንም እናውቃለን። ወንጌሎቻችንን በጥንቃቄ ካነበብን ግን ሁለት ወይም ከዛ በላይ ሴቶች እንዳደረጉት ነው የሚቆጡ። አንዳንድ ቤተክርስቲያን 3 ናቸው ብለው ይተረጉማሉ፣ ግን ኦልሞስት ሁሉም ሊቃውንት የሚስማሙበት 2 ሴቶች ቢያንስ እንዳሉ ነው። አንደኛው የአልዓዛር እህት ማርያም ናት አይደል? ከቢታንያ እሷ የምትኖርበት ቦታ ስምዖን ቤት ስታገኘው ሄዳ እግሩ ላይ ወደቀችው። እሷ ይሄ የዝሙት ህይወት፣ የሴተኛ አዳሪነት ህይወት አልነበራትም። ታሪኳ እንደሚነግረን በተለይ ስንክሳራችን ላይ እንደምናነበው በድንግልና በንጽህና የኖረች ሴት ናት፣ እሷም እህቷም ማለት ነው። ሌላኛው ወንጌል ላይ የምናነባት ሴት ግን ዘማኝ ነበረች ሴት ናት፣ ማርያም ሀጥ የምንላት ማለት ነው። እና እንደዚህ የሚመሳሰሉ የተለያየ ፍሎ ያላቸው ግን አንድ አይነት ናሬሽን ስላላቸው አንድ ታሪክ አድርገን የምንቀበላቸው ግን 2 የተፈጸሙ ታሪኮች መጽሐፍ ቅዱሶቻችን ላይ ያሉና በማስተዋል ስናነብ ብዙ ጊዜ እንደዚህ አይነት ነገሮችን ፊግር አውት ለማድረግ እድል እናገኛለን ማለት ነው። ስለዚህ ምኩራብ በሚለው በዚህ ሳምንት ውስጥ ጌታችን ቤተ መቅደሱን ማጽዳቱን የምነጋገርበት ጊዜ ነው። ይሄ የብዙዎቻችን ሀሳብ ነው አይደለ? ምን አለ እንደዚህ ቤተ መቅደሱን ሲመዘብሩ፣ ሙዳየ ምጽዋት ሲገለብጡ፣ ከነ ርኩሰታቸው ከነ ኃጢአታቸው ወደ እግዚአብሔር መቅደስ ሲገቡ፣ መቅደሱን ሲያረክሱ፣ አገልግሎቱን ሲያቃልሉ እግዚአብሔር አምላክ ቢቀጣቸው ምን አለ? ቢቀጣቸው እንደው ቤቱን ቢያጸዳ ምን አለ ብለን እንማጸናለን ብዙ ጊዜ። ወይ ውረድ ወይ ፍረድ ማለት ያምረናል አይደለ? ወይ ውረድ ወይ ፍረድ ማለት ያምረናል። ይሄ በጣም ጥንቃቄ የሚፈልግ ጥሩ ነው። ለቤተክርስቲያን ንጽህናን መመኘት፣ ለአባቶቻችን ቅድስና መመኘታችን በጣም ጥሩ ነገር ነው። ግን በጣም መጠንቀቅ ደግሞ ያስፈልጋል። ምክንያቱም ወይ ፍረድ ወይ ውረድ ስንለው ጌታ ሊፈርድ ሲመጣ ለይቶ እነሱ ላይ ብቻ አይፈርድም፣ እኛም ላይ ነው የሚፈርዱ። ፍረድ ብሎ ለመጣራት ንጹህ መሆን ያስፈልጋል። እኛ ግን ንጹህ ስላልሆንን ወይ ውረድ ወይ ፍረድ ብለን ለመናገር መብት የለን። ወይ ፍረድ ወይ ውረድ ብለን ለመናገር መብት የለን። ሼር እያደረጋችሁ ያላችሁ ወንድሞች እህቶች እግዚአብሔር አምላክ ይስጥልን። በእውነት ብዙ እህቶችን ወንድሞችን እያየሁኝ ነው። ቃሎት ያሰማልን፣ እግዚአብሔር አምላክ ያክብርልን። እግዚአብሔርን ወይ ውረድ ወይ ፍረድ ለማለት ድፍረቱ ሊኖረን አይገባም ነው። ምክንያቱም ሊፈርድ ከመጣ እኛ እንዲፈረድባቸው የፈለግናቸው ሰዎች ላይ ብቻ ፈርዶ አይመለስም ጌታ፣ እኛም ላይ ይፈርድብናል። ስለዚህ ሁላችንን ማረን ይቅር በለን ብለን ነው እንጂ መጸለይ ያለብን ወይ ውረድ ወይ ፍረድ ብለን አይደለም። ለማጽዳት ከመጣ እኛንም ጭምር ስለሚያጸዳን ማለት ነው። ይሄ መጀመሪያው በጣም ጥንቃቄ የሚፈልገው ነገር ነው። ሌላኛው ጉዳይ ደግሞ ምንድነው? እግዚአብሔር አምላክ ቤቱን ከማጽዳት ሰንፎ አይደለም፣ ወይ ደግሞ ስላላወቀው እኛ እስክንነግረው እየጠበቀም አይደለም። የእኛን ነጋሪነትም አያስፈልገውም። ያው ምሕረቱ ቸርነቱ በዛ ማለት አይፈርድም ማለት አይደለም። ብዙዎቻችን ምሕረቱ ሁሌ ሲነገረን ፍርዱን ስለምንዘነጋ ግን የራሱ አሰራር የራሱ ጊዜ ያለው የሚጠርግበት የሚያጸዳበት ጊዜ ያለው። ከሁሉ በላይ ግን በጣም እኛ ከዚህ ታሪክ ተምረን ልንጸልየው የሚገባው ጸሎት እኔን አጽዳኝ ነው። እኛ የእግዚአብሔር ቤተ መቅደሶች ነን አይደለ? ሰውነታችሁ ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን እንዳለ ሐዋርያው፣ የእግዚአብሔር ቤተ መቅደስ እኛ ነን። ጌታችን ሊያጸዳ የሚመጣው እኛ ነው። እኛ ውስጥ ያሉትን ግብዝነት፣ እኛ ውስጥ ያለውን ገንዘብ ወዳድነት ወይም ፍቅረ ነዋይ፣ እኛ ውስጥ ያለውን ስስት፣ እኛ ውስጥ ያለውን ሆዳምነት፣ እኛ ውስጥ ያለውን ምቀኝነት፣ እኛ ውስጥ ያለውን ክፋት ለማጽዳት ነው የመጣው ጌታችን እንጂ ህንፃውን አይደለም። በነገራችሁ ላይ ህንፃው ፈርሷል። ከዛ በኋላ ጌታችን አጽድቶት ካረገ በኋላ ፈርሷል ህንፃው። ቁም ነገሩ ህንፃው አይደለም። በህንፃው አንጻር እየተነገረ ያለው ስለኛ ስለሆነ ማለት ነውና እንዲጸዳ ጌታችን እንዲያጸዳው የሚፈልገው የኛን ሰውነት ነው። ስንጸልይም ጌታዊ ቤትን አስተካክል ስንል ማውራት ያለብን ስለዚህኛው ቤቱ ነው። ይህንን ቤትን አስተካክለው፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ለአንተ የሚገባ ኑሮን ለአንተ የሚገባ በአንተ ክብር የሆነ ኑሮን ህይወትን እየኖርኩኝ ስላልሆነ ይህንን የአንተ ማደሪያ የሆነውን ሰውነቴን ይህንን የአንተ ማደሪያ የሆነው ቤትን አጽዳው ብሎ መማፀን ያስፈልጋል።
ቅዱስ ጳውሎስ ከተናገራቸው በጣም ከሚያስቀኑ መጽሐፍ ቅዱሳዊ ነገሮች አንዱ ፐርሰናሊ ለኔ እኔ አለ ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ ወዲህ ክርስቶስ በዚህ ውስጥ ይኖራል እንጂ እኔ ሕያው ሆኜ አልኖርም ማለት። ያውን የምትመለከቱት ሰውነቴ የሚናገረው፣ የሚያወራው፣ የሚበላው፣ የሚጠጣው ሰውነቴ እኔ አይደለሁም የምኖርበት፣ እግዚአብሔር የሚኖርበት ነው፣ ክርስቶስ የሚኖርበት ነው። እኔ ከክርስቶስ ጋር ተሰቅያለሁ አለ። በጣም የሚደንቅ እኮ ቅዱስ ጳውሎስ ወደ ክርስትና የመጣው ጌታችን ካደረገ ከብዙ ዓመታት በኋላ ከጌታችን ጋር መስቀል ላይ አልተሰቀለም። እኔ በክርስቶስ ተሰቅያለሁ፣ ከክርስቶስ ጋር ተሰቅያለሁ ማለቱ ግን ምን ማለቱ ነው? እኔ ጌታችንን ልክ አዳኜ ቤዛዬ አምላክ አድርጌ ስቀበለው በእርሱ ሳምን በቃ ለእኔ የሚባለው ነገር ቀርቷል፣ ፈቃዴ አልፏል፣ ሞቻለሁ። አሁን ለራሴ ፈቃድ አሁን አስከሬን ልብላ ልጠጣ አይልም አይደል? የልቡን መሻት ፈቃዱን ለመፈጸም አይታገልም። እኔ በቃ እንደዛ የምታገለት ፈቃድ መሻት የለኝም እያለ ነው ቅዱስ ጳውሎስ። እኔ አሁን የምኖረው ለክርስቶስ ነው። እኔ የራሴ መሻት የለኝም፣ የራሴ ፈቃድ የራሴ ፍላጎት የለኝም። የምኖረው እግዚአብሔር የሚከብርበትን ኑሮ ነው የምኖረው እና ይህ ሰውነቴ የእግዚአብሔር መኖሪያ ነው ብሎ የተናገረው ንግግር በጣም የሚያስቀና ንግግር ነው። ሁላችንም ክርስቲያኖች አፋችን ሞልተን ብንናገረው ከሚያስመኙ ነገሮች አንዱ ይሄ ነው። በቃ ይሄ ስጋዬ ውስጥ እዚህ ሰውነቴ ውስጥ የሚኖረው እግዚአብሔር ነው፣ እኔ አይደለሁም፣ እኔ አልኖርም ብሎ መናገር መቻል በጣም በጣም ትልቅ ስኬት ነውና ይሄ ምኩራብ የሚባለው ሳምንት ይሄንን የእግዚአብሔርን ቸርነት የእግዚአብሔርን ምሕረት የምናስብበት ሳምንት ነው። እግዚአብሔር አምላክ እንዲጎበኘን፣ እግዚአብሔር አምላክ እንዲመለከተን፣ ማደሪያው ቤቱ የሆነ ሰውነታችንን እንዲያጠራልን፣ እንዲያጸዳልን የምንማጸንበት ሳምንት ነው የሚለውን መሰረታዊ መልእክት ለማስተላለፍ ነው ማለት ነው። ስለዚህ ምን እናደርጋለን? ለትንሽ ደቂቃ ዛሬ እንደምንም ልዳፈርና ለአንድ ለሁለት ሰው እድል ልሰጥ መሰረታዊ የሆኑ ጥያቄዎችን ብቻ ለአንድ ለሁለት ሰው መምህራችን የሚመጡ ከሆነ እርግጠኛ ስላልሆነ ነው ዛሬ የሚሳካላቸው መሆን አለመሆኑን። ተሳክቶላቸው ከመጡ እሳቸውን እናስገባለን። እሳቸው እስኪገቡ ግን እኔ የኔን ሀሳቦች ከመቀጠሌ በፊት ለእናንተ እድል ልስጥና ለሁለት ሰው ከዛ በኋላ ጥያቄዎቻችሁን መልስ ሰተንበት ወደ ቀጣዩ ርዕሰ ጉዳይ እናልፋለን ማለት ነው። ጥያቄዎቻችሁን ጻፉልኝ። ከበረታን ደግሞ ገስት እናስገባለን። ምን ትላላችሁ? ገስት ይግባ ወይስ ይቅር? ጥሩ። አንድ ለሶ ጥያቄዎቻችሁን ጻፉልንና እሱን እየመለስን እንቆያለን። ካልሆነ ግን እኔ ወደ ቀጣዩ ርዕስ አልፋለሁ። መምህር ፍቅሩ እንደምን አሉ? ወንድማችን እንዴት አመሸ? ሰላም ላንተ ይሁን ዲያቆን ኢያሱ፣ በጣም ነው የምወደህ። ድምጽ ይሰማል? አዎ ይሰማኛል። እሺ፣ አንዲት ጥያቄ በአይምሮዬ ስትመላለስ ነበር። ብሉይ ኪዳን ስመለከት ብዙ ጊዜ መጠየቅ እችላለሁ? ይቅርታ መጀመሪያ እና ጌታችንን የእግዚአብሔር መልአክ አሁን ለሙሴ የተገለጠለት መልአክ ትዝ ይልሃል? በዚህ ሰዓት ላይ ያለው እንደገና ደግሞ ብዙ ቦታ ዘዳግም ላይ የተለያዩ ቦታዎች ላይ ያ መልአክ የመለኮት ባህሪ ነው ያለው እና ያ መለኮት ስለሆነ የሪመምበር እንትና ማለት ስሟ አጋር ከአብርሃምና ከሳራ ቤት ተሰዳ ሄዳ መልአኩ ነበር የተገለጠላት። ግን ያ መልአክ ስልጣን ነበረው፣ እግዚአብሔር ነበር ያ መልአክ እና እግዚአብሔር ወልድ ነው ወይ? ምክንያቱም በዚህ በሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ ሐዋርያው ቅዱስ ጳውሎስ የማመልከው የእግዚአብሔር መልአክ የሚላል እና ጌታችን ማለት የሐዲስ ኪዳን ብቻ አይደለም። እሱ መቼስ ወልድ ነው፣ እግዚአብሔር ነው፣ መለኮት ነው። አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን ነው የምናምነው እና ጌታችን እንደ እግዚአብሔር መልአክ ሆኖ ይገለጥ ነበር ወይ የሚል ጥያቄ ነው ያለችኝ። በጣም አመሰግናለሁ። ግልጽ ነው ግን ጥያቄ? በጣም ግልጽ ነው። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። የተለመደ ጥያቄ ነው፣ ብዙ ሰው ያነሳዋል ይህን ጥያቄና ትርጓሜያችን ላይ የሚነሱ ሀሳቦች አሉ። አሁን የተባሉ የአጋር ታሪክ ላይ አጋር መልአኩን ካናገረችው በኋላ የሚያየኝን አምላክ አይቼዋለሁ ብላ ኤልሮይ ብላ ተናግራለች። የአብርሃምን ታሪክ ካነበብን በኋላ ልክ ወደ ሎጥ ሲሄዱ ይላል አይደለ? ወደ ሎጥ ከሄደ በኋላ ያናገረው እግዚአብሔር መልአክ ነው ወይስ ራሱ እግዚአብሔር ነው? የአብርሃም ታሪክ ላይ ራሱ አንዴ እንደ ሰው፣ አንዴ እንደ አምላክ፣ አንዴ እንደ ሶስት፣ አንዴ እንደ አንድ እያደረገ የማናገር ታሪኮች አሉ።
በአጭሩ ብሉይ ኪዳን ላይ ቅዱሳን መላእክት በተገለጡባቸው ቦታዎች ሁሉ አንዴ እንደ መልአክ አንዴ እንደ እግዚአብሔር አድርጎ የመናገር ትሬንድን እንመለከታለን እና ትርጓሜዎቻችንን ስንመለከታቸው በተለይ እነዚህ የግብፅም የኢስተርን ኦርቶዶክስ አባቶች የተረጎሟቸው ትርጓሜዎች ላይ እግዚአብሔር ወልድ ተብሎ የተተረጎሙባቸው ቦታዎች አሉ። ስጋ ለብሶ የተገለጠው ጌታችን ከእመቤታችን ቅድስት ድንግል ማርያም ስጋ ከመንሳቱ ወይም ሰው ከመሆኑ በፊት ለቅዱሳን አባቶቻችን በተለያየ መልኩ ተገልጦላቸዋል የሚል እምነት ያላቸው አባቶች አሉ። እኛ መልአክም ቢሆን እግዚአብሔርም ቢሆን ብዙ አይደንቀንም። አሁን ያዕቆብ ሲታገል ያደረው ከማን ጋር ነው? ከእግዚአብሔር መልአክ ጋር ነው? ከእግዚአብሔር ጋር ነው? አንዳንዴ እግዚአብሔር ብሎ ይጠራዋል፣ አንዳንዴ መልአክ እና ተደጋጋሚ ሀሳቦች ስለሚነሱ የእኛ ትርጓሜ ወልድም ብሎ የሚተረጉምበት የእግዚአብሔር ልጅ ብሎ የሚተረጉምበት ጊዜም አለ፣ መላእክት ብሎ የሚተረጉምበት ጊዜ አለ። ምንና ምን አለን እኛ? እግዚአብሔር ባለበት ቦታ ሁሉ ቅዱሳን መላእክቱ አሉ። እግዚአብሔር ሲገለጥላቸው መላእክቱን ቢያዩ እግዚአብሔር ረቆባቸው ቅዱሳን መላእክቱን ብቻ ቢመለከቱ አይደንቀንም፣ አንገረምም። እግዚአብሔርም ደግሞ ለነሱ ሕሊና ለነሱ አእምሮ በሚመች መልኩ ራሱን ቢገልጥላቸው አንደነቅም። ራሱ በእግዚአብሔርነቱ ሊገለጥልን ስለማይችል ሰው መስሎ ቢገለጥላቸው መልአክ መስሎ ቢገለጥላቸው አይገርመንም። ትርጓሜያችን ሁለቱንም ይላል። አፌን ሞልቼ ይሄ ብቻ ነው ብዬ ለመናገር አልደፍርም ልል ፈልጌ። ትርጓሜያችን እግዚአብሔር መልአክ የሚልበት ጊዜ አለ፣ እግዚአብሔር ወልድም ብሎ የሚጠራበት ጊዜ አለና ሁለቱም ትርጓሜ ያስኬዳል ማለት ነው። ሀሳቤ ግልጽ ነው? በጣም ግልጽ ነው። ቴንኪዩ በጣም እያስዬ በጣም የምወደህ በጣም ለማከብረህ ቴንኪዩ በጣም እግዚአብሔር ያክብርልኝ። በጸሎት አስበኝ። እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። በጸሎታችሁ አስቡኝ። እሺ፣ አንድ ሰው እንቀበልና ከዛ ወደ ቀጣዩ ጥያቄ እናልፋለን። ይሄ ከቅድም ጀምሮ ቀድሞ የመጣ ወንድም ስለሆነ ሀና በቀለ እግዚአብሔር ያክብርልን። በጣም በተደጋጋሚ ሼር እያደረግሽ ነው። እግዚአብሔር ይስጥልን። አንድ ሰው ፈሪሃ እግዚአብሔር አለው የሚባለው ምን ምን ሲያሟላ ነው የሚል ጥያቄ መጥቷል። እግዚአብሔርን መፍራት ማለት ሰው በስራው ሁሉ እግዚአብሔር እንዳለ ሲያምን እግዚአብሔርን ይፈራል ተብሎ ይነገርለታል። ፈሪሃ እግዚአብሔር ያለው ሰው ሁሉም ቦታ፣ ስራ ቦታ፣ መኖሪያ ቦታውን ብቻውን ሲሆንም ከሰው ጋር ሲሆንም በሄደበት ቦታ ሁሉ እግዚአብሔር አለ፣ እግዚአብሔር ያያል፣ እግዚአብሔር ይፈርዳል፣ እግዚአብሔርን አላስቀይመውም ብሎ የሚያምን ሰው ፈሪሃ እግዚአብሔር ያለው ሰው። ፈሪሃ እግዚአብሔር ማለት ምንም የተለየ ነገር ማለት አይደለም። በምንሰራው ስራ ሁሉ በጎም ስራ ክፉም ስራ ለመስራት ልቦናችን ሲነሳሳ አይ እግዚአብሔር እየተመለከተ ነው፣ እግዚአብሔር እያየ ነው ብሎ ማሰብ ነው ፈሪሃ እግዚአብሔር ማለት። እግዚአብሔር እየተመለከተኝ ነው፣ እግዚአብሔር እያየኝ ነው ብሎ ማመን ይሄ ፈሪሃ እግዚአብሔር ተብሎ ይጠራል። ፈሪሃ እግዚአብሔር ተብሎ ይጠራል። እሺ፣ የወንድማችንን ጥያቄ እንቀበልና ከዛ በኋላ ወደ ቀጣዩ ርዕሰ ጉዳይ እናልፋለን። ዛሬ እንድናወራ የፈለኩበት ርዕሰ ጉዳይ ላይ። ሰላም ወንድማችን፣ እንዴት አመሸ? አይ ቲንክ ተቋርጧል መሰለኝ። እሺ፣ እኔ አሁን ዛሬ እንድናነሳ የምፈልገው ነገር እስቲ አሁን ጾሙ ከተጀመረ 3 ሳምንት አልፏል አይደለ? 3 ሳምንት ካለፈ በኋላ መጀመሪያ ስንነሳ የተነሳንበት ሞራል አለ። ይሄን ጾም በጣም ጥሩ አድርጌ ያሳልፈዋለሁ፣ በደንብ አድርጌ ጾማለሁ፣ ጸልያለሁ፣ እሰግዳለሁ፣ ቤተክርስቲያን አልቀርም የሚል ሀሳብ በራሳችን አስበናል። እኛም እዚህ ላይቭ ላይ መተን በዚህ ጾም ምን ምን ነገሮችን ማድረግ አለብን የሚለውን በስፋት ስንወያይ ነበር የቆየነው። ትዝ የሚላችሁ ከሆነ እንዴት ነው ጥያቄው? አሁን እንዳሰባችሁ ሆነላችሁ ወይ ነው? ምክንያቱም የመጀመሪያውን ጥቂት ቀናት በጣም በቃ ታግለን በጉልበት በብርታት ምናምን ነገር ልንጾም እንችላለን። ከዛ በኋላ ግን ከባድ ይሆናል አይደለ? ከዛ በኋላ ግን እንደክማለን፣ እንሰንፋለን፣ ዝለት ይገጥመናል። የሆነ ቀን ስንወድቅ፣ የሆነ ኃጢአት ስንሰራ ወይ የሆነ ቀን እንደፈለግነው መጸለይ ሳንችል መስገድ ሳንችል ስንቀር ቀጣዩን ቀን ደግሞ ሰንፈን ተስፋ ቆርጠን እጅ ሰተን ምናምን የመሄድ ባህሪ ያለን እና አሁን የኔ ጥያቄ እንዴት እየደላችሁ ነው? እንዴት እየደላችሁ ነው? ምክንያቱም ተስፋ ቆርጣችሁ ጾሙን እጅ የሰጣችሁ ሰዎች አላችሁ ወይስ እንዴት ነው? ባሰባችሁ ፍጥነት እየሄዳችሁ ነው የሚለው ነገር አስቡበትና እናንተ እሱን እያሰባችሁበት እኔ መምህራችንን አስገባችኋለሁ። ዛሬ ከኛ ጋር ቆይታ የሚያደርጉት መምህር ዲያቆን ዮሐንስ ጌታቸው ይባላሉ። ብዙዎቻችሁ በአውደ ምሕረት ላይ በሚሰጧቸው ትምህርቶች በስብከቶቻችሁ ታውቋቸዋላችሁ። ሌሎቻችሁ ደግሞ በጻፏቸው መጽሐፍት ታውቋቸዋላችሁ። ጥሩ ጥሩ መጽሐፍት 1-4 መጽሐፍትን ጽፈዋል። እኔ እንኳን እስከማስታውሰውና በመጽሐፍቶቻቸው ወይ በትምህርቶቻቸው ስብከቶቻቸው የምታውቋቸው ትልቅ መምህር ናቸው። ዛሬ ባለፈው ሳምንት ከእሳቸው ጋር ልንገባ ነበር ያሰብነው ትዝ የሚላችሁ ከነበረ ግን ሁኔታዎች ስላልተመቻቹ መብራት ምናምን ጠፍቶ ግን አልገባንም ነበር። ዛሬ ግን ተገናኝተናልና ለሚቀጥሉት 20 ወይ 25 ደቂቃዎች ከእሳቸው ጋር ቆይታ የምናደርገው
አሁን ካነሳው ጥያቄ ጋር የሚገናኝ ነው። በጾም ህይወታችን ብቻ ሳይሆን ኢንጀነራል መንፈሳዊ ህይወታችንን ለመገንባት ለማሳደግ ጥረት እያደረግን ቆይተን የሆነ ነገር ሲያደናቅፈን እየወደቅን ተስፋ እየቆረጥን እጅ እየሰጠን በቃ ምንም እንዳሰብነው ስፒሪቹዋል ወይ መንፈሳዊ እየሆንን አይደለም። ተስፋ የምናደርገው የምንፈልገውን ቅድስና ገንዘብ እያደረግን አይደለም። የጠራንበት ዓላማ ደግሞ ቅድስና ነው አይደለ? በቃ ክርስቶስን መስሎ ምድር ላይ መኖር መጨረሻ ላይ እግዚአብሔር መንግስት መውረስ ነው። ግን ዋናው ቁም ነገራችን ምድር ላይ ያለን ክርስቶስን መስሎ መኖር ነው። አባ ጊዮርጊስ ዘጋስጫ አኮ በብዙ ነዋይ መንግስተ ሰማያት ይትረከብ በማይ ይላል አይደለ? በብዙ ገንዘብ በብዙ ሀብት አይደለም የእግዚአብሔር መንግስት በጥርኛ በትንሿ እንኳን ይገኛል ይላል። ቁም ነገሩ ጥርኛ ሰጥተን እግዚአብሔር መንግስት መግባት መቻላችን ብቻ ሳይሆን ምድር ላይ ስንኖር የቅድስና ህይወት ወይም ፍጹምነትን ገንዘብ ማድረግ ነው እስከቻልነው ርቀት ድረስ እና እንዴት ነው መንፈሳዊ ሆነ መቆየት የምንችለው? እንዴት ነው የቅድስና ኑሮ መለማመድ የምንችለው? በቃ ሳንሰበር ተስፋ ሳንቆርጥ ስፒሪቹዋሊ እየጠነከረን መቀጠል የምንችለው እንዴት ነው የሚለውን ነገር ለመወያየት ነው ከመምህራችን ከዲያቆን ዮሐንስ ጌታቸው ጋር ዛሬ የተቀጣጠር ነው። ለእሳቸው እድሉ ልስጥና ከእሳቸው ጋር ቆይታ አድርገን ከዛ በኋላ እንመለሳለን ማለት ነው። መምህር እንኳን ደህና መጡ። እንደምን አመሹ? ይሰማል ዲያቆን? ዲያቆን ዮሐንስ ይሰማውታል? እሺ መምህር ወይ እየተሰማቸው አይደለም ወይ ዲስኮኔክትድ ሆኗል መሰለኝ። ዲያቆን ዮሐንስ ይሰማል? እሺ በቃ ዲያቆን ዮሐንስ እስኪገቡልን ድረስ እኛ እንቀጥላለን። ስለዚህ አሁን በዚህ በነበረን የአብይ ጾም ቆይታ ላይ አሁን 3 ሳምንት ሄደናል። የሚቀሩን ደግሞ 1-5 ሳምንታት አሉ። ተስፋ ቆርጣችሁ መጸለይ ያቆማችሁ ሰዎች የላችሁም? በቃ የኔስ አልሆነልኝም፣ ጧት መነሳት አልቻልኩም፣ ወይ ማታ መጸለይ አልቻልኩም፣ ቤተክርስቲያን መሳለም አልቻልኩም፣ ማስቀደስ አልቻልኩም፣ ጾም እንደ ልቤ በስነ ስርዓት መጾም አልቻልኩም፣ የሆነ ኃጢአት ሰራው መተው አልቻልኩም፣ ኃጢአቴን በቃ በዚህ ጾም ተዋው ያልኩትን ኃጢአት መተው አልቻልኩም፣ እየቀጠለ ነው ብላችሁ ተስፋ የቆረጣችሁ ወንድሞች እህቶች የላችሁም ወይ ነው ጥያቄ። ምክንያቱም ብዙዎቻችን የምንወርቅበት ትልቅ ወጥመድ ይሄ ስለሆነ ቶሎ ተስፋ ቆርጦ እጅ መስጠት ስለሆነና ተስፋ የቆረጣችሁ ወንድሞችና እህቶች ይሄ ጥሪ ለእናንተ ነው። አሁን እኔ እዚህ ጋር ለመናገር የምፈልገው መልእክት ለእናንተ የሚተላለፍ መልእክት ነው። ባለፈው ብያችኋለሁ። አንድ ፕሪንሲፕል በቃ እንደ መርህ ህይወታችሁ ላይ ትከተሉት የሚገባው መርህ ዛሬን መታገል የሚል አሁን የተወሰነ ይሰማል፣ ግን የሆነ ይቆራረጣል ምናምን መሰለኝ ኔትወርክ አይነት። አሁን ይሰማናል መምህር? አሁን ይሰማኛል። ኔትወርክ ይሆን ከእርሶ ጋር? እኔ ጋር ጥሩ እየተሰማ ነው። እየተሰማችሁ ነው ወንድሞች እህቶች? እናንተ ልጠይቅ እስከዛ ድምፅ ይሰማችኋል? የኔ መምህር እኔ ጋር ይሰማል። ፕሮባብሊ አንተ ጋር ይሆናል እየተቆራረጠ ያለው። እሺ ስለዚህ መምህራችን ተመልሰው እስኪገቡ ድረስ ተስፋ ቆርጣችሁ እጅ የሰጣችሁ ወንድሞች እናቶች ካላችሁ ይሄ ጥሪ ለእናንተ ነው። ይሄ ጥሪ ለእናንተ ዛሬን መታገል ነው። ትልቁ ፕሪንሲፕላችን ትናንትና ጽድቅ ሰርቼ ሊሆን ይችላል፣ ነገ ልወድቅ እችላለሁ ብሎ መጠንቀቅ። ትናንትና ኃጢአት ሰርቻለሁ፣ ዛሬ ግን እነሳለሁ ብሎ መጠንቀቅ። ሁልጊዜም ቢሆን ዛሬን ለመታገል ዛሬን ለማሸነፍ ታገሉ እንጂ በትላንትናው ጽድቃችን ወይም በትላንትናው ኃጢአታችን ተስፋ ቆርጠን እጅ እንዳንሰጥ ነው ትልቁ ሐሳብ። ተስፋ የምንቆርጥ ከሆነ መቼም አናድግም፣ መቼም አንለወጥም፣ መቼም በጎ ነገር ላይ አንደርስም። ምክንያቱም በየቀኑ ሁል ጊዜ ቅዱስ፣ በየቀኑ ሁል ቀን ተጋዳይ፣ ሁል ቀን አሸናፊ፣ ሁል ቀን ድል አድራጊ መሆን አንችልም። ሁሌ ትግል ላይ ሁሌም ተጋድሎ ላይ ነው የምንኖረው። የምንታገሉን ያክል መውደቅ አለ፣ መነሳት አለ። እስከዛሬ ከወደቃችሁ፣ እስከዛሬ ተስፋ ቆረጣችሁ፣ እስከዛሬ እጅ ከሰጣችሁ አሁን ቀጣዩ ጥያቄ ከነገ ጠዋት ጀምሮ ደግሞ አዲሱን ትግል ጀምሩ ነው። ኦልዌይስ ዱ ዘ ኔክስት ራይት ቲንግ አይደል ያልነው ባለፈው። ሁልጊዜም ቢሆን ቀጥሎ ሊደረግ የሚገባውን ትክክለኛውን ነገር አድርጉ። ጽድቅ ሰርቻለሁ፣ እሺ ጽድቅ የሰራ ሰው ቀጥሎ ሊያደርገው የሚገባው ትክክለኛው ነገር ምንድን ነው? ኃጢአት ሰርቻለሁ፣ ኃጢአት የሰራ ሰው ቀጥሎ ሊያደርገው የሚገባው ትክክለኛው ነገር ምንድን ነው እያልን ራሳችን ልንጠይቅ ይገባል ማለት ነው። እሺ መምህር
አይታዩኝም እዚህ ጋር። ስለዚህ ሁልጊዜም የዛሬውን ትግላችንን እንታገል፣ እጃችንን ሳንሰጥ ተስፋ ሳንቆርጥ የዛሬውን ትግል እንታገል ነው መልእክቱ። በቃ ትላንትና የደከምነው ድካም፣ ትላንትና የሰራነውን ጽድቅ ትላንትና እንርሳው፣ ኃጢአታችንም ጽድቃችንንም እና ዛሬ እንደ አዲስ መታገል እንጀምር ነው። መምህር አሁን ይሰማዎታል? አሁን ይሰማል። ኔትወርክ እየረበሸ ምናምን ነገር መሰለኝ። ይሰማል? የኔ አሁን በደንብ ይሰማናል። እንግዲህ ስነግራቸው ነበረ ትልቁ ዛሬ የምንወያይበት ሀሳብ ሳንሰበር ተስፋ ሳንቆርጥ መንፈሳዊነትን ቅድስናን እንዴት መለማመድ እንችላለን በሚለው ዙሪያ ነው የምንመከረው ብያቸዋለሁ። መድረኩን ለእርሶ ለቃለሁ። አረ ለእኔማ ልተንፍስ እንጂ ኔትወርክም አንተም በጋራ ከምታጣድፉኝ መተንፈስ ይቻላል፣ ችግር የለም። አይ እንትን ስትራክቸር ቅርጽ ሰተ ነው መጀመሪያ በዚህ ውስጥ ለምሳሌ አሁን እንዴት የቅድስና የመንፈሳዊ ሕይወትን እንለማመድ ወይም ገንዘብ እናድርግ በሚለው ሀሳብ ውስጥ ከሆኑ ጉዳዮች ብንነሳ ጥሩ ነው። ጥያቄዎችን እያነሳን ማለት ነው። ወይም ያሰቧቸው ኤሪያዎች ካሉ ፕሬስ ላይ ያደረጉባቸው ያሰቧቸው ኤሪያዎች ካሉ እድል ልስጥና ካልሆነ እኛ ጥያቄዎችን እናነሳለን። ችግር የለውም። እንዳያቆራርጥ ግን ምንድነው የሚደረገው? ኔትወርክ እንዳያስቸግር እንጸልያለን። ጥሩ ነው። በሁሉም ቦታ ኔትወርኩንም ምኑን የሚያስተካክለው እግዚአብሔር ነው በሚለው ተስማምተንበታል። የተወሰኑ ነጥቦችን ዝም ብዬ እንደ መነሻ ለማድረግ የመንፈሳዊ ሕይወት፣ የንጽህና ሕይወት፣ የቅድስና ሕይወት እንዲኖረን ምንድን ነው ማድረግ ያለብን? እንግዲህ ሰዎች አሁን በዚህ የምንሰማ ኦርቶዶክሳውያን በአጠቃላይ አረዳዳችን የተለያየ ነው። ስለሆነ ጉዳይ ያለን ግንዛቤ በጣም የተለያየ ነው። የሚያስፈልግ ደረጃችንም የተለያየ ነው። ከዚህ የተነሳ የሚሰጠንም ትምህርት በያለንበት ደረጃ ሊሆን ይገባዋል የሚለው አንድ ጉዳይ ነው። አንዳንዱ የሚሰጠው ትምህርት ራሱ ብዙ የማይገባውና ወደ ተግባር ለማምጣት በጣም የሚቸግረው ይሆናል። አንዳንዱ ደግሞ የሚረዳውን ነገር ወደ ተግባር ለማምጣት የማይቸግረው ይሆናል። መሰረታዊ ጉዳይ በአይምሯችሁ ስለ ቅድስና ወይም ስለ ንጽህና፣ እንዴት የንጽህናን የቅድስናን ሕይወት መኖር እንዳለብን አይምሯዊ እውቀትን ማስያዝ ብቻ ሳይሆን ተግባራዊ በሆነ መንገድ ከኃጢአት ምንላቀቅበትን ወደ ቅድስና ለመግባት ምንጥርበትን መንገድ የተወሰነ ብልሽታ ለመፍጠር ነው። ይህን ስናስብ መጀመሪያ መነሳት ያለብን ቅድስና የሚባለው ነገር የእግዚአብሔር የባህሪ መገለጫ ነው፣ የእግዚአብሔር መታወቂያው ነው ሚለውን ከመረዳት ጀምረን በራሳችን ቅድስና ገንዘብ እግዚአብሔር ኃይል በራሳችን ብቻ ያን ማድረግ እንችላለን ወይ የሚለውን ጥያቄ እንድንጠይቅ መጀመሪያ ቅድስና የሚባለው ነገር የት ነው ያለው፣ ማጋ ነው የሚገኘው የሚለውን መረዳት ያስፈልገናል። ለዛ ነው ቅድስና የእግዚአብሔር የባህሪው መገለጫ ዲቫይን ኢነርጊያ ነው የሚባለው። እንደዚህ ከሆነ አንድ ሰው ከእግዚአብሔር ጋር ራሱን ካላገናኘ ወይም ከእግዚአብሔር ጋር እንዲገናኝ የሚያደርገውን መስመር ካልዘረጋ ቅድስናን ሊያገኛት አይችልም። ከእግዚአብሔር ውጭ ሌላ ቦታ ቅድስና ስለሌለ ማለት ነው። እንዲህ ከሆነ ከእግዚአብሔር ጋር ከሆነ የሚገኘው ቅድስና የእግዚአብሔር የብቻ የባህሪ መገለጫውም ከሆነ ስለዚህ እኔ ቅዱስ መሆን እፈልጋለሁ ስል እግዚአብሔር ጋር የሚገኘውን የባህሪ ቅድስና ከእርሱ የጸጋ
እንደሚባለው በስጦታ ከእርሱ ጋር በመገናኘት ወይም ከእሱ ጋር በመዋሃድ ላገኝ እፈልጋለሁ እንደማለት ነው። ወይም በሌላ አነጋገር መቀደስ እፈልጋለሁ ማለት ከእግዚአብሔር ጋር መዋሃድ እፈልጋለሁ። ነጠላ ተዋህዶ እንደምንለው ይሄ ሲምፕል ዩኒየን እንደሚባለው ቅዱሳን እግዚአብሔር የሚያድርባቸው የእግዚአብሔር ማደሪያዎች እንደሆኑ ሁሉ እኔም መቀደስ ስፈልግ ቅድስና የሚገኘው እግዚአብሔር ጋር ነው። ስለዚህ መቀደስ እፈልጋለሁ ማለት ወደ እግዚአብሔር መሄድ እፈልጋለሁ፣ ከእርሱ ጋር መሆን እፈልጋለሁ ማለት ነው። ይህን ከተረዳን ቅድስና የእግዚአብሔር የባህሪ መገለጫው ከሆነ የምናገኘውም ሌላ ቦታ ካልሆነ የምናገኘው ራሱ እግዚአብሔር ጋር ከሆነ ራሱ እግዚአብሔር ጋር ያለውን ቅድስና በጸጋ ሊሰጠን የሚችለው ወደ እሱ ስንቀርብ ነው። ስንሄድ ወደ እሱ ስንቀርብ ወደ እሱ ስንሄድ ነው የሚሰጠን። ያለሱ ቅድስናን በራሳችን ገንዘብ ልናደርግ አንችልም። ከእግዚአብሔር ተለይቶ ማንም ሰው ፍሬ ሊያፈራም አይችልም፣ ሊቀደስም፣ ሊነጻም፣ ሊከብርም አይችልም። ይሄ ሁለተኛው መሰረታዊ ጉዳይ ነው። እዚህ ሌላው ለምንድን ነው ቅድስናን እሱ ጋር እንድናገኝ የፈለገው እግዚአብሔር? በጣም ባጭሩ እግዚአብሔር ሲፈጥረን ተደጋግሞ ሲነገር መቼስ ትሰማላችሁ ይህን። እግዚአብሔር እኛን ሲፈጥር ነፃነት ያላቸው ፍጡራን አድርጎ ነው የፈጠረን። ከሌሎች ፍጥረታት ሁሉ ለይቶ ወደው ፈቅደው አንድን ነገር እንዲያደርጉ ኃይል ያላቸው አድርጎ ነው የፈጠረን። ስለዚህ በተፈጥሮ የፈለግነውን ነገር የማድረግ ስልጣን ተሰጥቶናል፣ ወደን ፈቅደን ማለት ነው። ቅድስና የሚገኘው እግዚአብሔር ጋር ነው። ያን እግዚአብሔር ጋር የሚገኘውን ቅድስና ገንዘብ ልናደርግ የምንችለው ከእሱ ጋር በሚኖረን ኮሚኒየን ነው፣ ተዋህዶት ወይም ግንኙነት ነው። እንዲህ ከሆነ ያን ከእሱ ጋር የሚኖረን ግንኙነት ልናከናውን የምንችለው እኛ እርሱ በሰጠን ፈቃድ ስንጠቀም ነው። ፈቃዳችንን ይህን እንግዲህ የምትሰሙ ምዕመናን አንደኛ በቅደም ተከተል ያዙት። ይህን ቅድስና እግዚአብሔር ጋር ነው የሚገኘው። ከእግዚአብሔር ጋር ካልተገናኘን ወደሱ ካልሄድን ቅድስና ልናገኝ አንችልም። ወደሱ ለመሄድ ደግሞ ስልጣን ሰጥቶናል። ያ የሰጠን ስልጣን ተፈጥሯዊ ነው፣ ነፃ ፈቃድ የሚባል ነው። በመጽሐፍ እንደተጻፈ አቅረብኩ ለከ ማይ ወእሳት ደይዴ ካፈ ዘፈቀድከ እንደተባለው እሳትም ውሃም ቀርቧል። ወደ ፈለግነው እጃችንን መስደድ ወይም የፈለግነውን መምረጥ የኛ ድርሻ ነው ማለት ነው። እኛ ካልፈቀድን እግዚአብሔር አስገድዶ ቅዱስ አያደርገንም፣ በግድ የሚሆን ስለሌለ ማለት ነው። ስለዚህ ፈቃድ የሚባል ነገር አለ። ይሄን ጥያቄ ነው የምትጠይቁት። ለምሳሌ መቀደስ እፈልጋለሁ፣ ከኃጢአት መላቀቅ እፈልጋለሁ ብሎ በአንደበት መናገርና ሪሊ የእውነት የምንፈልግ መሆናችን ማረጋገጥ የተለያየ ነው። ምን ማለት ነው? ሁላችን ከኃጢአት መውጣት እፈልጋለሁ እንላለን። መውጣት እፈልጋለሁ ብለን የምንናገረውን በእርግጥም እንፈልገዋለን ወይ? በእርግጥም ከውስጥ ከጥልቅ ልቡናችን ያ ፍላጎታችን ነው ወይ? ንግግራዊ ብቻ አይደለም ወይ? ንግግራዊ ብቻ ከሆነ እፈልጋለሁ ማለታችን ከእግዚአብሔር ጋር ሊያዋህደን አይችልም። ስለዚህ ራሳችንን ልንጠይቅ የሚገባን በእርግጥ እኔ የእውነት መቀደስ እፈልጋለሁ ወይ? የእውነት ውስጤ ቅድስናን ይሻታል ወይ? ለዚህ ጥያቄ መልስ ማገኘው መጀመሪያ ራሴ ጋር ነው። ፈቃዴን ወደ ቅድስና እንዲጓዝ አድርጌዋለሁ ወይ? ለዚህ ለምሳሌ ምንድነው የምናገረው? ምንድነው ማስበው? መጀመሪያ ምን አስባለሁ? በህሊናዬ የማስበውን ነገር ተገድጄ ነው ወይ ማስበው? አስገድዶ እኔ ጭንቅላት ውስጥ ገብቶ እንዲታሰብ የሚደረግ ነገር አለ ወይ? ይሰማል አይደል? ኔትወርክ አቋርጦ ካልን አዎ ይሰማል። እሺ። ስለዚህ የማስበውን ነገር ተገድጄ አስባለሁ ወይ? የምናገረውን ነገር ተገድጄ እናገራለሁ ወይ? ማደርገውን ነገር ተገድጄ አደርጋለሁ ወይ? ተገድጄ ማላስብ፣ ተገድጄ ማልናገር፣ ተገድጄ ማላደርግ ከሆነ ሐሳቤ ምንድን ነው? ንግግሬ ምንድን ነው? ተግባሬ ምንድን ነው የሚለውን ወደ ሌላ አካል ወደ ማንም ሳልሄድ ራሴ ለራሴ መርማሪ ሆኜ ራሴን እመረምራለሁ። ለምን መቀደስ እንደምፈልግ ራሴ ፕሩፍ ማድረግ አለብኝ። እንደዛ ካልሆነ እግዚአብሔር አስገድዶ ቅዱስ ሊያደርገን ስለማይችል ወይም ታምራዊ በሆነ መንገድ በሌላ አቋራጭ መቀደስ ስለሌለ እግዚአብሔር ጋር ከሆነ ቅድስና የሚገኘው
ቅድስና የሚገኘው እግዚአብሔር ጋር ነው ብዬ አምኜ ከዛ እኔ ወደሱ ቅድስና መሄድ እፈልጋለሁ ወይ? ፈቃዴን ወደዛ ቅድስና አድርጌያለሁ ወይ? አሁን እንደዚህ አይነት ፍላጎት ከሌለ ለምሳሌ የቅድስና ሐሳብ፣ የቅድስና ንግግር፣ የቅድስና ተግባር የሌለኝ ከሆነ እንዴት ነው ሊኖረኝ ያልቻለው? ምንድን ነው የቅድስና ሐሳብ እንዳላስብ ያደረገኝ? ንግግር እንዳልናገር ያደረገኝ? ተግባር እንዳላደርግ ያደረገኝ ምንድን ነው ብዬ ራሴ እመረምራለሁ። ለምን በሽታዬን ማግኘት ካልቻልኩኝ በእውነት ወደ ቅድስና መሄድ አልችልም። ማወቅ፣ መረዳት፣ አእምሮ ውስጥ የሆነን እውቀት ማከማቸት፣ ጥቅሶችን መሰብሰብ፣ የሆነ ሊቅ እንደዚህ ያለ የሚለውን መያዝ ብቻውን ምንም ጥቅም የለውም። አክቹዋሊ ያለውበትን ስቴጅ ነው ማወቅ ያለብን። ምን አይነት ደረጃ ውስጥ ነው ያለሁት፣ ምን አይነት ጉዳት ውስጥ ነው ያለሁት የሚለውን መጀመሪያ። ምክንያቱም አንድ ሰው ራሱን ካላወቀ ማንንም ማወቅ አይችልም። እንደሚባለው አንጋረ ፈላስፋ 4 አይነት ሰዎች መኖራቸውን ይናገራል። አንደኛ እውቀት ኖሯቸው እውቀት እንዳላቸው የማያውቁ ሰዎች አሉ ይላል። እውቀት ኖሯቸው እውቀት እንዳላቸው የማያውቁ ሰዎች አሉ፣ እነዚህ የሚቀሰቀሱ ናቸው። ሁለተኛ እውቀት ኖሯቸው እውቀት እንዳላቸው የሚያውቁ ሰዎች አሉ። እነዚህ ደግሞ በጣም ጠቃሚዎች ናቸው። እውቀታቸው እንዴት አድርገው ማቅረብ እንዳለባቸው ያውቃሉ። ሁለተኛ እውቀት የሌላቸው፣ ሶስተኛ እውቀት የሌላቸው እውቀት እንደሌላቸው የማያውቁ ደግሞ ሰዎች አሉ። እና አንጋረ ፈላስፋ ምንድን ነው የሚለው? እውቀት ሳይኖራቸው ቀርቶ እንደሌላቸው የማያውቁ ከሆነ እነዚህ ሰዎች የመለወጥ እድላቸው በጣም ዝቅተኛ ነው። በጣም ዝቅተኛ ነው። የሚጎዳቸው ምንድን ነው? ድንቁርናቸው ነው። ያን ድንቁርናቸውን አይረዱትም። እነሱ ለምሳሌ ስለማይረዱት ለነሱ ህሊና በጣም የተበላሸ ሀሳብ ትክክል ሊመስላቸው ይችላል። በጣም የተበላሸ ሀሳብ። ግን ያ የተበላሸው ሀሳብ ለምንድነው ትክክል የሚመስላቸው? ከድንቁርናቸው የተነሳ ነው። አለማወቃቸውን፣ አለመረዳታቸውን ካለማወቃቸውና ካለመረዳታቸው የተነሳ ነው። ይህ እንዲህ ከሆነ እንግዲህ እነዚህ ነገሮች ማነሳው ለምንድን ነው? ወደ ቅድስና መግባት ስንፈልግ ልንጠርግ የሚገባን ጥርጊያ ስላለ ነው። መጀመሪያ መንገዱን በጣም ስሙዝ ማድረግ አለብን። አንድ ብለን ትንሽዬም ቢሆን መንፈሳዊ ጣዕም ወደ ህይወታችን እንዲመጣ እየጣምን እያደግን እንድንሄድ መጀመሪያ እኛ ጋር ያሉ ችግሮችን መንፈሳዊ ነገር እንዳይዋሃድን የሚያደርጉትን ነገሮች በሙሉ መረዳትና እነዛን ለማስወገድ ጥረት ማድረግ ስላለብን ነው። ስለዚህ ጥያቄው የሚሆነው ምን ያህል ራሳችሁን ታውቃላችሁ? ለምሳሌ ስለ ራሳችሁ ምን ያህል ነው የምታውቁት? ምን አይነት ሰው ነኝ ብላችሁ ነው የምታስቡት? በእርግጥ እናንተ የምታስቡትን ሰው ናችሁ ወይ? በተሳሳተ መንገድ አይደለም ወይ ስለ ራሳችሁ የምታስቡት? እኔ እንደዚህ ነኝ ብላችሁ ስለ ራሳችሁ ያላችሁ ግምት ስህተት አይደለም ወይ? ያን በደንብ በጥንቃቄ መርምሩ። በጣም በጥንቃቄ በአስተውሎት ሆናችሁ ስትመረምሩ ችግሮቻችሁን መረዳት ትችላላችሁ ማለት ነው። ችግሮቻችሁን ስትረዱ ምንድነው የምታደርጉት? ፈቃዴ እኔ መቀደስ እፈልጋለሁ ብዬ በአንደበት እናገራለሁ፣ ጥያቄ እጠይቃለሁ እንጂ ችግሩ ያለው እኔ ጋር ነው። የመጀመሪያዎቹ ኮዞች እኛ ነን ለየትኛውም ጥፋት እንደሚታወቀው። ለምሳሌ ኃጢአተኛ ሆኖ ለመገኘት፣ አመንዝራ ሆኖ ለመገኘት፣ ርኩስ ሆኖ ለመገኘት ከሰይጣን ቀድሞ የመጀመሪያዎቹ ኮዞች እኛ ነን። የመጀመሪያዎቹ። ከዚህ የተነሳ ቅዱስ ዮሐንስ አፈወርቅ ምን ብሎ ነው የሚጠይቀው? እኛ ለራሳችን በራሳችን የምን ምክንያቶች ነን ይላል። ይሄ መሰረታዊ ጥያቄ ነው። የምን ምክንያቶች? እኔ ለራሴ በራሴ የምን ምክንያት የሚለውን መረዳት አለብኝ። ለምሳሌ እኔ እውቀቴ ሊሆን ይችላል፣ ልማዴ ሊሆን ይችላል። ለምሳሌ በሁላችንም ዘንድ ቅደም ተከተል ብሰጠው ይሻላል። መጀመሪያ ግን ይህን ጥያቄ እንጠይቅ። እኔ ለራሴ በራሴ የምን ምክንያት ነኝ? ስለ ራሴ ምን ያህል እውቀት ነው ያለኝ? ይህን ቅደም ተከተል እንዳትረሱ። መጀመሪያ ቅድስና ያለው እግዚአብሔር ጋር ነው። ከእግዚአብሔር ተለይቶ ማንም በራሱ ቅዱስ መሆን አይችልም፣ ማግኘትም አይችልም። ጸጋ ነው። ቅድስና የሚሰጠው ከእግዚአብሔር ነው። እሱ ግንድ ነው። እኛ ቅርንጫፍ ሆነን ነው በእሱ ግንድነት ላይ ምን በቅለው ማለት ነው። ያለ እኔ ምንም ማድረግ አትችሉም ብሏል። መቀደስም መንጻትም መክበርም ያለሱ አንችልም። የመጀመሪያው ጉዳይ ይሄ ነው። ስለዚህ መቀደስ ስፈልግ ወደ እግዚአብሔር ነው መሄድ እንፈልገው። ወደ እግዚአብሔር መሄድን ስፈልግ ፈቃዴን ነው ማየው። ፈቃዴ ወደ እግዚአብሔር ነው ወይ የተዘረጋው ወይስ ወደ ክፋት ነው የተዘረጋው? ይህን ደግሞ ለማረጋገጥ ምንድን ነው ማስበው? ምንድን ነው የምናገረው? ምንድን ነው የማደርገው? ዕለት ዕለት መቼስ አንድ ሰው በውሎ ንግግር አለው፣ ሀሳብ አለው፣ ገቢር አለው። ከዚህ ውጭ ሆኖ
በሌላ ፕላኔት ላይ የሚኖር ሰው የለም። እናስባለን፣ እንናገራለን፣ እናደርጋለን። እንዲህ ከሆነ ምንድነው ማስበው? ምንድነው የምናገረው? ምንድነው ምሰራው? እነዚህ ክንውኖች ሐሳቤ፣ ንግግሬና ተግባሬ፣ ፈቃዴ ወዴት ኢንክላይን እንደሚያደርግ ወዴት እንደዞረ፣ ንግግሬ ከእውናዊ ህይወቴ ጋር ምን አይነት ተቃርኖ እንዳለው እንድረዳ ያደርገኛል እና ይሄ በጣም ወሳኝ ነው። ይህን ከተረዳው በኋላ ከዚህ በኋላ እንግዲህ እኔ ያለሁበትን ደረጃ ያለሁበትን ሁኔታ ንጥር ብጥር አድርጌ ስለ ራሴ አሁን ብዙዎቻችን መድኃኒቱን ፈልገው ከሌላ አካል ነው። በጣም አስቸጋሪው ነገር እሱ ነው። እንዴት ሆኜ ልቀደስ፣ እንዴት ሆኜ ልንጻ፣ አቃተኝ እኮ እንደዚህ እንላለን። እና ልክ አሁን የሆነ ቅዱስ መጥቶ እናንተ ውስጥ ጥልቅ ብሎ ገብቶ እናንተ ጋር ያለውን ክፍፍቶት አጠቃላይ ንቅልቅል አድርጎ እሱ በእናንተ በኩል እናንተ ውስጥ ገብቶ የሚጋድልላችሁ ክፋትን የሚያረቅላችሁ እንደሆነ አድርጋችሁ በማሰብ ሞኝነት አትያዙ። ገብርኤል ሚካኤል ሊመጣ አይችልም። ውስጣችሁ ገብቶ የእናንተን ፍላጎት አስገድዶ ሊገለብጣችሁ አይችልም። እንደዛማ የሚቻል ቢሆን ኖሮ እግዚአብሔር ያን ያደርግ ነበረ እኮ። ግን አይደለም በቃ። ስለዚህ እኔ ለራሴ በራሴ የምን ምክንያት ነው የሚለውን ጥያቄ ጠይቁ። መጀመሪያ ምንድን ነው የማነበው? ለምሳሌ ምንድን ነው የማየው? ምንድን ነው የምሰማው? የት ነው የምውለው? ምንድን ነው የምሰራው? ምንድን ነው የምናገረው? ይህን ጠይቁ መጀመሪያ። ይህን ስጠይቅ ፈቃዴ ወደ ክፋት ነው ወደ ቅድስና ነው የሚያዘነብለው የሚለውን አውቃለሁ። ልክ ሳውቅ ኦኬ፣ ስለዚህ ምን እንዳስብ ነው የቅድስና ሀሳብ የሚናገረው? ከእግዚአብሔር ጋር የሚያዋህደው ምን ሳስብ ነው? ዳዊት ለምሳሌ ይህን ምን ብሎ ነው የገለጸው? መዝሙር 1 ላይ ብፁዕ ብእሲ ዘየሖረ በምክረ ረሲያን፣ ፈቃድን ነው ማዕከል የሚያደርገው። በክፎች መንገድ ወይም በዝንጎች መንገድ የማይሄድ እሱ ንዑድ ክቡር ነው ይላል። ይህን እያለ ይመጣና ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት አበ መዋዕዘ ማይ ይላል። በውሃ ዳር አካባቢ የተተከለች ተክላለች፣ ዕለት ዕለት ፍሬዋን ትሰጣለች። ልክ እንደዚያ ሕጉን ቀንና ሌሊት የሚያስቡ ሰዎች በውሃ ዳር አካባቢ እንደተተከለች ተክል ዕለት ዕለት የእግዚአብሔርን ቃል ይጠጣሉ፣ ፍሬ ይሰጣሉ ነው የሚለው። አሁን ይህን ጥያቄ እንጠይቅ። እኔ የዕለት ዕለት የህይወት ፍልስፍናዬን የት አካባቢ ነው የተከልኩት? ምንን ማዕከል እንዲያደርግ ነው ያደረግኩት የሚለውን ጥያቄ ጠይቃለሁ። የውሃ ዳር የምትባለው ቤተክርስቲያን ናት። ለምሳሌ የውሃ ዳር ቤተክርስቲያን ናት፣ ወይም ቅዱሳት መጻሕፍት በሚልም ይተረጎማል እሱ። ያቺ ተክል በውሃ ዳር አካባቢ ስለነበረች ውሃ ትጠጣለች፣ ትመገባለች። ከዚህ የተነሳ ውሃዋን መጠጣቷን መመገቧን ደግሞ ለማረጋገጥ ዕለት ዕለት ፍሬ ትሰጣለች። ያቺ ዛፍ የኛ ምሳሌ ናት። የአስተሳሰባችን ማዕከል ምንድን ነው? ለምሳሌ መቀደስ ነው ስፈልግ የአስተሳሰቤ ማዕከል ምንድን ነው? የት አካባቢ ነው አስተሳሰቤ ያለው? ለምሳሌ ሰው የሚኖረው 3 አይነት ህይወት ሊሆን ይችላል አንድ ሰው ሆኖ። አንዳንዱ ሰው ስሜቱን ማዕከል ያደረገ ህይወት ሊኖር ይችላል። ይሄ ኢሞሽናል ይባላል። ስሜታዊ ወይም ኢሞሽናሊስቶች ልንላቸው እንችላለን፣ ስሜታዊያን ልንላቸው እንችላለን። ይህን ትንሽ ረጅም ሰዓት ወስጄ እንዳላብራራ የሚለውን ከመስጋት ጋር ስሜታዊ የሚባል አኗኗር አለ። ሁለተኛ ደግሞ አእምሮአዊ የሚባል አኗኗር አለ። ሶስተኛ ስፒሪቹዋል የሚባለው ወይም መንፈሳዊ የምንለው አኗኗር አለ። አሁን ልብ በሉ፣ ሰው በመሆናችን ምክንያት ተፈጥሯዊ እውቀት አለን፣ አእምሮ አለን። በዚህ አእምሮአችን አስበን ትክክል ነው ብለን የምናስበውን የምንቀበልበት፣ ትክክል አይደለም ብለን የምናስበው የምናስወግድበት አእምሮ አለን። በዚያ አእምሮ ብቻ እየተመራን ትክክል የመሰለንን የምንቀበል፣ ትክክል ያልመሰለንን እያስወገድን የምንኖር ሰዎች ከሆን እኛ አኗኗራችን ኖስቲካዊ ነው፣ እውቀታዊ ብቻ ነው። ለእኔ አእምሮ ትክክል የመሰለኝን እቀበላለሁ፣ አደርጋለሁ፣ ያልመሰለኝን አስወግዳለሁ። ስለዚህ ይሄ አእምሮአዊ አኗኗር ይባላል። ወይም ደግሞ አእምሮአዊ ከሆነ አኗኗር ደግሞ ወረድ ሲል አእምሯችን በትክክለኛ መረዳቱ እንዳይሰራ አደርገውና ለስሜቴ ያስገዛዋለሁ። ለስሜቴ ሲያስገዛው አንድ ነገር ጠቃሚ ነው ወይስ ጎጂ ነው የሚለውን በአእምሮዬ መለየት እስኪያቀተኝ ድረስ ለስሜቴ ባሪያ ሆናለሁ። ያን ጊዜ ምን አደርጋለሁ? ለእኔ ስሜት እስካስደሰተኝ ድረስ የፈለኩትን ነገር አደርጋለሁ። ዝሙት ሊሆን ይችላል፣ ዘፈን ሊሆን ይችላል፣ ስድብ፣ ጥላቻ ሊሆን ይችላል፣ ግድያ ሊሆን ይችላል። ማንኛውንም ነገር አደርጋለሁ።
ስለዚህ የማደርገው በእውቀት እየተመራው ሳይሆን በስሜት እየተመራው ነው። ስሜቴን ለማርካት ነው። ደስ አለኝ ካልኩኝ የፈለግኩትን አደርጋለሁ፣ እገላለሁ፣ እጨፍራለሁ፣ የፈለግኩትን አደርጋለሁ። ይሄ ስሜታዊ ህይወት ይባላል። በእኛ ዘንድ ስሜትም እውቀትም አለ። መንፈሳዊ ህይወት የሚባለው በአእምሮ መረዳት ከምንችለው ከፍ ያለ፣ ከስሜታችንም በጣም ከፍ ያለ፣ በመንፈስ ቅዱስ አማካኝነት የሚደረግ ምሪትን ማዕከል ያደረገ ህይወት ነው። ይሄ ህይወት ምን ይፈልጋል? መንፈስ ቅዱስ በእኛ እንዲያድር ማድረግን ይፈልጋል። መንፈስ ቅዱስ በእኛ ያድራል ወይ ብለን ጥያቄ ብንጠይቅ፣ አዎ ያድራል። ምን ስናደርግ ነው የሚያድረው? ትንሽዬ፣ በጣም ትንሽዬ መንፈስ ቅዱስ እንዲያድርብን የሚያደርግ ውስጣዊ ፍላጎት ስናሳይ፣ ያን ጊዜ ምን ይሆናል? መንፈስ ቅዱስ ወደኛ ይመጣል፣ ይቀርባል፣ በውስጣችን ያድራል። ለስሜታችን እንዳንገዛ። ለምሳሌ ስሜታችን የሆነ ሰው ስድብ ሲያደርገን አተ አቺ ቀጫጫ አተ ሌባ ብሎ ቢሳደብ ኢሞሽን ምን ይላል? ይሄ ይልና ያናድዳል፣ ያበሳጫል። ቶሎ ሪያክት አድርግ፣ እኔን የሰደብከኝ ምናምን ብሎ ሌላ ሪያክሽን ውስጥ እንድንገባ ያደርገናል። መንፈስ ቅዱስ በእኛ ሲያድር ምን ያደርገናል? በስሜት የሚመጡ እንደዚህ ያሉ አሉታዊ የሆኑ አመለካከቶችን እንድንሻገራቸው ያደርገናል። ስለዚህ በመንፈስ ቅዱስ ሆነን እንድንቃኘው ነው የሚያደርገን። እንደውም የሚቀርብብን ስድብ፣ ንቀት መሰል ነገር በሙሉ ለእኛ ጠቃሚ እንደሆነ አድርገን እንድናስብ ነው የሚያደርገን መንፈስ ቅዱስ ከኛ ሲሆን እና ከፍ ያለ ሀሳብ ልዕልና ይኖራል በእኛ ህይወት ውስጥ ማለት ነው። ስለዚህ ይሄንን እንድንጠይቅ ነው እንግዲህ ይሄን እያቀረብኩ ያለሁት። መንፈሳዊ ህይወት ምንለው ነገር ለስሜታችን የምናላምደውን ነገር ማዕከል አድርጎ የሚመጣ ህይወት ነው። ሌላ ነገር የለው። ለምሳሌ አንድ ሰው ሱስ ውስጥ ገባው ቢል ሱስ ውስጥ የሚገባው መጀመሪያ በአንድ ጊዜ ከእናቱ ማህፀን እንደወጣ ሲጋራ ላይጭስ አይችልም። ወይም አጫሽ ሆኖ የተወለደ የለም። ወይም ቃሚ ሆኖ የተወለደ ወይም አመንዝራ ሆኖ የተወለደ የለም። ወይም ሐሰተኛ ዝም ብሎ ለፍላፊ ቀባጣሪ ሆኖ የተወለደ የለም። ወይም እንደዚህ ዋሾ ሆኖ የተወለደ የለም። በልምምድ ነው። ቀስ እያለ ነው እየለመደ ሄድና ሰውነቱ ይዋሃደዋል። ከዛ በኋላ ዕለት መዋሸት አልፈልግም እንኳ ቢል ይዋሻል። መስረቅ አልፈልግም ቢል ሁሉ ዝም ብሎ በዛ ቁጥጥር ውስጥ ይገባል። ከልማዱ የተነሳ እንደዛ ሆኖ የሚያደርጋል። ስለዚህ ስሜት አለኝ። ስሜቴን ዕለት የማላምደው ምንድን ነው? አሁን እናንተ ጥያቄ መጠየቅ አለባችሁ። ስሜቴን ዕለት ምንድን ነው የማላምደው? ምንድን ነው ከስሜቴ ጋር እንዲዋሃድ የማደርገው? ስሜቴ ምን እንዲመርጥ ነው የማደርገው? ለምንስ እንዲገዛ ነው የማደርገው? አንድ ሰው ሲርበው የረሃብ ስሜት ይሰማዋል። ያን የረሃብ ስሜት ናቹራል ነው፣ ማስወገድ አይችልም። ግን የረሃብ ስሜት ሲሰማው ረሃቡን ለማስታገስ የሚያቀርበው ምግብ ግን በሰውየው ህይወት ላይ ተጽዕኖ ይፈጥራል። ለምሳሌ ልክ ሲርበው በግም ይበላል፣ ይኖር ይችላል። ያው እንግዲህ በአንድ ጊዜ በግ የለመደ ሰው ካለ ሌላ ጊዜ ከዛ ያነሰ ሊበላ አይችልም። ስለዚህ ረሃቡን ለማስታገስ ምንድን ነው የሚያስለምደው? ትንሽ ምግብ የሚያስለምድ አለ፣ በዛ ሚል የሚያስለምድ አለ፣ ከዚያም በዛ ሚል የሚያስለምድ አለ። ምግብ ለምንድን ነው አሁን ምግብን ማነሳው? ምግብ የምንበላበት መንገድ ራሱ ወደ ቅድስና የምናደርገውን ጉዞ የማደናቀፍ ኃይሉ በጣም ከፍተኛ ስለሆነ ነው። በዚሁ አጋጣሚ ነው እንደውም ስርዋጽ ሆኖ የገባው ስሜትን ለማስረዳት ማለት ነው። የረሃብ ስሜት እኛ ጋር ሲኖር ተፈጥሯዊ ነው፣ ማስወገድ አንችልም። ስለዚህ ምንድን ነው የምናደርገው? ምግብ እናቀርባለን። የምናቀርበው ምግብ ዕለት ለምሳሌ በጣም የሚጣፍጥ እጅግ በጣም ጣዕም ያለው ከሆነ ሌላ ጊዜ የማይጥም ነገር ልንመገብ አንችልም። እሺ አይለንማ፣ ለምዷል። ስለዚህ ከዛ ውጭ ሆኖ መኖር ያቅተዋል፣ በቃ ያስቸግረዋል። ልክ ይሄ እንዲህ እንደሆነ ሁሉ ዕለት እኔ ምንድን ነው ለእኔ ህይወት ማላምደው? ምንድን ነው ማላምደው? ምን እንድናገር ነው ራሴ ማላምደው? ምን እንዳስብ ነው ራሴ ማላምደው? ምን እንድሰራ ነው ራሴ ማላምደው? የሚሉ ጉዳዮች በቅድስና ህይወት በምናደርገው ጉዞ ትልቅ አስተዋጽኦ አላቸው። ስለዚህ እነዚህን ጉዳዮች በጣም ረጅም ሰዓት ይፈልጋል። እያንዳንዱ ብዙ ማብራሪያዎችንም ይፈልጋል። ግን ሁሉ እንዲብራራ አይደል። እናንተ ደግሞ መቼስ ታውቃላችሁ የሆነ አቅጣጫ ነው የሚሰጣችሁ እንጂ ሁሉ ነገር በአንዴ አይዘረዘርም። እና አንደኛ ቅድስና ያለው እግዚአብሔር ጋር ነው የሚለውን መረዳት፣ ሁለተኛ የኔ ፈቃድ
መቀደስ እፈልጋለሁ የሚለውን ጥያቄ ሲያመጣ ሰይጣን ራሱ ለምሳሌ ጊልቲ ኮስችን የሚባሉ አሉ። ይቺን ደግሞ በተለዩ ጥሩ ነው። በነገራችን ላይ ቅዱስ ባስልዮስ የሚናገረው ይሄ ኃጢአተኛ ከመሆን የተነሳ የምንጠይቀው ጥያቄ አለ። ደግሞ አሁን እንዲህ ደግሞ ሲባል እኔ ኃጢአተኛ ስለሆንኩ ነው የምጠይቀው። እንግዲህ የኃጢአተኞች ጥያቄ ይሁን አይሁን ደግሞ ብላችሁ ከመጠየቅም እንዳትወዝኑ፣ ችግር የለውም። ጥያቄያችሁን አቅርቡ። ግን ኃጢአተኛ ከመሆን የተነሳ የምንጠይቀው አለ። ኃጢአተኛ ባንሆን ኖሮ ልንጠይቅ የማንችለውን ኃጢአተኛ ከመሆናችን የተነሳ የምንጠይቀው ጥያቄ አለ። እሱ ራሱ መለየት ያስፈልገናል። እሱ ምንድን ነው? የራስን ኃጢአት የመሸፈን ስነ ዘዴ ያለበት። ሰውየው ራሱ እየሸፈነ እንደሆነ አያውቅም። በቃ እሱ የሚያውቀው መቀደስ እንደሚፈልግ መንጻት እንደሚፈልግ ነው። ያን ይጠይቃል። ፕራክቲካሊ ግን ከዛ ውጭ ነው ያለው። እሱ ውጭ እንደሆነ አያውቅም እና በቃ ጠይቃለሁ፣ ይብራራልኛል፣ ግን ልሆን አልችልም። እጾማለሁ እኮ ግን ልሆን አልችልም። ጠበል ሄዳለሁ ግን ልሆን አልችልም። እንደዚህ ሲል ከሱ ሱታፌ ውጭ ኤክስተርናል የሆኑ ነገሮች አስገድደው የሚለውጡት እንደሆነ አድርጎ ነው የሚያስበው እና የራሱ ሱታፌ ምን ያህል እንደሆነ ይህን ነው ቅድም እኔ ለራሴ በራሴ የምን ምክንያት ነው የሚለውን ጥያቄ በጣም መመለስ የሚያስፈልገው። ከስር መሰረቱ ተነስተን ራሳችንን ማስተካከል በእርግጥም ከፈለግን ይሄን መሰረት ይዘን ነው መሄድ ያለብን። እኔ መጀመሪያ ራሴ ያለሁበትን ስታተስ ወይም ደረጃ ማወቅ አለብኝ። ቅድስና የሚገኘው እግዚአብሔር ጋር ነው። በራሴ ራሴን ቅዱስ ላደርግ አልችልም። ስለዚህ ቅድስና እግዚአብሔር ጋር ከሆነ ያለው እኔ ራሴ ወደ እግዚአብሔር ወደ ቀዳሹ እግዚአብሔር መሄድ እፈልጋለሁ ወይ? ስለዚህ የማልፈልግ ከሆነ ለምንድነው የማልፈልገው? ምንስ አድርጌ ነው ወደዛ መሄድ የምችለው? ለራሴ ራሴን ብዬ ጠይቃለሁ። ቅድም የነገርኳችሁን ስቴጆች በሙሉ ማሰብ ነው። ምን አስባለሁ? ምን እናገራለሁ? ምን እሰራለሁ? ምን አነባለሁ? ምን እበላለሁ? ምን እጠጣለሁ? ምንድን ነው የህይወት የዕለት ዕለት እቅዴ ሀሳቤ የሚለውን ነገር መመርመር። ከዛ ስሜቴ ምን ለምዷል? ዕለት ዕለት ምኖረው ስሜታቸውን ማዕከል ያደረጉ ሰዎች ሲያፈቅሩ እንኳን ያስቸግራሉ፣ ሲበሉም ያስቸግራሉ፣ ሲናገሩም ያስቸግራሉ። አንደኛ አያደምጡም፣ ሁለተኛ አይረጋጉም፣ ዲሰርና አይለዩም። እንደመጣላቸው ወዲያውኑ ነው የሚንተከተኩት ማለት ነው። ወዲያው ይናገራሉ፣ ወዲያው ይንጫጫሉ፣ ወዲያው ይጮሃሉ። በጣም የሚኖሩት ስለዚህ በጣም በቃ ስሜታቸውን ብቻ ማዕከል አድርገው ነው የሚኖሩት። ይሄ በጣም አስቸጋሪ ነው። ይሄ በጣም አስቸጋሪ ነው። በሌላ በኩል ደግሞ እውቀታቸውን ብቻ ማዕከል አድርገው ከሆነ የሚኖሩት መልስ እንኳን ሲሰጣቸው መልሱን የሚያዩት በመንፈስ ቅዱስ አይደለም። እግዚአብሔር ሆይ ይሄን እንዲረዳ አድርገኝ ሁሉ ለማለት እድል አይሰጡም። አይምሯቸው ውስጥ የተነገረ ይሄ ምንም ማይጠቅም ነገር ደግሞ ዝም ብሎ ነግሮን መሬት ላይ የወረደ ነገር አትነግረንም ይላሉ። ራሱ ቄርሎስም ቢመጣ እንደዛ ነው ትሉት። በነገራችን ላይ ያሬድ አባ ጊዮርጊስ የትኛውም ቢመጣ መሬት ላይ እንዴ አንተ ቅድስና ላይ እኔ ያለው እኔ እኮ ፍሮም ደ ስክራች ነው እንዴ ዝቅ ብላ አሳየ የሚለው። ለምን መስማት የሚፈልገው እሱ በሱ ውስጥ ያለውን ሲነግሩት ነው። ራሱ በቃ ዛሬ ነው የተነገረ የሚል ሰው አለ ታውቃላችሁ። እና እንዲነገር ራሱ ለራሱ መልስ እየሰጠ የሚኖር ማለት ነው። እና በቃ ውስጡ ሲነግሩት ደስ አለኝ በቃ እንደዚህ ነው ምናምን ነገር የሚል ማለት ነው። ወጣ ብሎ ማየት የማይፈልግ እንዴ። አንዳንድ ጊዜ እኮ አሶችም ወጣ ይላሉ እኮ ከውሃ ውስጥ አይደል እንዴ? ወጣ ብድግ ዝቅ እያሉ ነው የሚገቡ አይደል እንዴ? በውሃ ውስጥ ብቻ አይደለም እኮ የሚንጎዛጎዙት፣ ከፍ ዝቅ ወደ ውስጥ ይገባሉ፣ ወደ ውጭ ወጣ ይላሉ። ይሄ ራሱን የቻለ መልእክት አለው እኮ። አንዳንድ ጊዜ እኮ ክርስቲያን ወጣ ብሎ ማየት አለበት እንጂ እዛው ሁልጊዜ ውስጥ ብቻ ሆኖ ከሆነ አይረዳም። እና ይህን ነገር መጀመሪያ ማስተካከል ያስፈልጋል ለማለት ነው። ረጅም ሰዓት ወስጄ የተናገርኩት። ቀጥለን በጥያቄ መልስ አድርገን ደግሞ እንትን ማለት እንችላለን ማለት ነው፣ ሰዓት እንዳይሄድ። እሺ መምህር፣ በእውነት እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። በጣም ጥሩ ጥሩ ሀሳቦች ናቸው የተነሱት። እኔ እሳቸው የተናገሩትን በአጭር ቋንቋ ብታቅልለው ብትሉኝ አቋራጭ የለም ነው። በአቋራጭ ሳይሆን ወደ ራስ በመመልከት በመታገል ነው ይህንን ሕይወት ገንዘብ ማድረግ የምንችለው እንጂ በቃ እኛ ቁጭ ብለን በውስጣችን የሆነ አካል መጥቶ እንዲያደርግልን እንዲጨርስልን መጠበቅ ክርስቲያናዊ አካሄድ አይደለም። ጥርሳችሁን ነክሳችሁ ታገሉ ነው ሀሳቡ። በጣም እግዚአብሔር ያክብርልን። ቅድስና የባህሪው የሆነ እግዚአብሔርን በጸጋ ተቀብለን ቅድስናን ገንዘብ አድርገን የእሱ አካል ሆነን ለመሰራት
የራሳችን ትግል የራሳችን ሩጫ አለብን የሚል በጣም መሰረታዊ መልእክቱ ነው የዛሬው ትምህርት። በጣም አጭር ሰዓት የሰጧቸው እየጨቀጨኳቸው ነበር ይጨርሱ እያልኩኝና ሌላ ቀን ደግሞ ጋብዘን በደንብ በስፋት የሆነችን አንድ ነጥብ መርጠን ደግሞ እዛ ላይ በደንብ በስፋት እንዲያስተምሩ እንዲያብራሩልን እናደርጋለን። ዛሬውን እንደ መግቢያ ቁጠሩትና ማለት ነው። እና በድጋሚ ለዲያቆን ዮሐንስ እግዚአብሔር አምላክ ቃል ቤት ያሰማልን። ምናልባት ዛሬ በተነሳው ላይ ጥያቄ ካለ በኮመንት አንድ ሰው ወይ ሁለት ሰው ልቀበል። ከዛን መምህር ጊዜ ከሰጡኝ ከፈቀዱልኝ እርሶ ከዛሬ የተማርነው ትምህርት ጋር የማይገናኝ አንድ ጥያቄ ጠይቃለሁ። ግን ያው እርሶ ከፈቀዱ ነው። ቅድም ላይቭ ላይ የጠየቀ ጥያቄ ነበር፣ መልስ ሰጥቼበታለሁ። ግን ከኔ ይልቅ ደግሞ እርሶ በደንብ ሊያብራሩ ስለሚችሉ እግረ መንገድ እዚሁ እርሶን ጠይቄ ቢመልሱ ብዬ ነው። ግን ፈቃደኛ ከሆኑ ብቻ ነው። ይፈቅዳሉ? ያው መጽሐፈ ግልጽ የጥንቱ ብራና ስለሚፈቅድ ጥያቄ መሰረታዊ ከሆነ መሰረታዊ ብቻ እንትን እላለሁ። ቅድም ወንድማችን ጥያቄ እንዲጠይቅ እድል ሰጥተነው ነበርና በኦሪቱ በብሉይ ኪዳን በተደጋጋሚ የእግዚአብሔር መልአክ የተገለጠላቸው ቅዱሳን አሉ አይደለም ወይ? ደግሞ እግዚአብሔር መልአክ ብሎ መጽሐፉ የሚጠራቸው ማለት ነው። ለምሳሌ አጋር ስትወጣ ከአብርሃም ቤት በወጣች ጊዜ ያናገራት እግዚአብሔር መልአክ አለ። ያዕቆብ ሲታገሉ ያደረው መልአክ አለ። ለሙሴ ከጸባጦሱ ጋር በሲና የተገለጠለት አለ። በአብርሃም ቤት በሎጥ ቤት እያለም ብቻ ለቅዱሳኑ የተገለጡላቸው መጽሐፉ አንዳንዴ መልአክ እያለ የሚያናገራቸው፣ አንዳንዴ ደግሞ በዲቫይን ቋንቋ የሚያናገራቸው አለ። ለምሳሌ አጋር የሚያየኝን አምላክ አየሁት ያለችው መልአክ ካናገራት በኋላ እና እግዚአብሔር የሚያየኝን አምላኬን አየሁት ብላ ኤልሮይ ያለች። ያዕቆብም እንደዚያው ብቻ አንዳንዴ ዲቫይን በሆነ አጠራር፣ አንዳንዴ ደግሞ መላካዊ በሆነ አጠራር ይጠራቸዋል መጽሐፉና እነዚህን ቅዱሳን ያናገራቸው የነበረው እግዚአብሔር መልአክ ነው ወይስ ወልደ እግዚአብሔር ነው የሚለውን ሀሳብ ለማንሳት ነው። በተለይ አንዳንድ መጽሐፍት ወልደ እግዚአብሔር ብሎ ስለሚተረጉሙት የኛ ቤተክርስቲያን ምን ትላለች እዚህ ላይ የሚል ጥያቄ ተነስቶ ነበርና እንደው በ2 ደቂቃ ወይ በ3 ደቂቃ ሀሳብ መስጠት ከቻሉ ድሉን ለመስጠት ነው። እኔ ከአብራሮት የተሻለ መልስ እንዲሰጧቸው ማለት ነው። ይሄ እንኳን ብዙም ችግር ያለው አይደለም። ያው በአንድ አቅጣጫ ብቻ መገለጥ ስለሆነ የእግዚአብሔር ምስጢር በሚገለጥበት ጊዜ የሚገለጠው ምስጢር አንድን ነገር ብቻ ያመለክታል ብሎ ማሰብ መጀመሪያ ስህተት ነው። መሰረታዊ ሀሳቡን ማዕከል አድርጎ ቅዱሳን እግዚአብሔር በገለጠላቸው መንገድ እዛ የነበረው መቼስ አንድ ነገር ሲገለጥ እኮ ዕፀ ጳጦስን ለምሳሌ ብናየው ዕፀ ጳጦስ ጋር የነበረውን ነገር በአንድ አቅጣጫ ብቻ ካየን የእግዚአብሔርን ቃል ሊሚት ነው የምናደርገው። የእግዚአብሔርን ቃል ሊሚት ነው የምናደርገው። ስለዚህ እዛ ጋር ብዙ ነገሮችን ልናይ እንችላለን። አንዱ ቅዱስ የሆነውን ይጽፋል፣ አንዱ ቅዱስ የሆነውን ይጽፋል፣ አንዱ ቅዱስ የሆነውን ይጽፋል። ከዚህ የተነሳ አንድ ብቻ በቃ መልአክ ተገለጠ የሚለውን ስንሰማ መልአክ ብቻ ነው ክርስቶስን ሊያመለክት አይችልም ብለን ካሰብን ችግር ነው የሚሆነው። ክርስቶስን ሲያመለክት ምንድነው መልእክቱ? መልአክን ሲያመለክት ምንድነው መልእክቱ? ለምንድን ነው እንደዚህ ተብሎ ደግሞ በሊቃውንት የተተረጎመው? መላእክት ከእግዚአብሔር ተለይተው አይኖሩም በራሳቸው ማለት ነው። የመላእክት ሕይወታቸው እግዚአብሔር ነው። ስለዚህ መልአክ ሲናገር ብትሰማ ይላል ቅዱስ አትናቴዎስ አሁን ይህን የዕፀ ጳጦስን ሲተረጉም መልአክ ሲናገር ብትሰማ በመልአኩ እየተናገረ ያለው እግዚአብሔር ነው ነው የሚለው። እግዚአብሔር ነው ነው የሚለው። ለመላእክት ተገለጡ እንደዚህ ተደረገ ብለን የምንናገራቸው ለወልደ እግዚአብሔር ለኢየሱስ ክርስቶስን ተሰጥተው ሊተረጎሙ ሊብራሩ ይችላሉ። በጣም ብዙ ቦታ ነው ይሄን የተመለከተ ማብራሪያ ያለው የምናውቀው። ለምሳሌ አሁን የሰለስቱ ደቂቅ እንኳ ብናስበው ሰለስቱን ደቂቅ ያዳናቸው በእኛ ትርጓሜ ቅዱስ ገብርኤል እንደሆነ ይነገራል። እርግጥ ቅዱስ ገብርኤል ብቻ አይልም፣ ለክርስቶስም ይሰጣል። ጥንታውያን ሊቃውንት በአጠቃላይ ለክርስቶስ ሰጥተው ነው የሚተረጉሙት። ያን ሰለስቱን ደቂቅ ከእሳት ያወጣቸው ክርስቶስ ነው። ያን እንደዛ አድርገው የሚናገሩት ሰለስቱን ደቂቅ ከእሳት ያወጣቸው ማን ነው የሚለው በምስጢርና በትርጓሜ ሲሆን ክርስቶስን ነው የሚያመለክተው። ክርስቶስ ነው ነፃ ያወጣቸው ብለው ይናገራሉ። ስለዚህ ለክርስቶስም ለመልአክ ለቅዱስ ገብርኤልም ሰጥተው ይናገራሉ። ክርስቶስ ለምሳሌ በብሉይ ኪዳን በነበሩ መጻሕፍቶች ውስጥ በስጋ ተገልጦ ባይኖርም ሚስቲካል በሆነ መንገድ ኦሪት ገና ከኦሪት ዘፍጥረት ጀምሮ ድረስ ባሉ የመጽሐፍ ቅዱስ ምንባባት ውስጥ ያሉ ምንባባት ሲተረጎሙ ሲብራሩ ክርስቶስን ነው የሚያሳዩት።
ክርስቶስን ሲገልጡ ደግሞ እሱ ራስ ነው የቤተ ክርስቲያን። ስለ ራስ ከተናገሩ በዛው አንጻር ደግሞ ስለ አካል ይናገራሉ። ስለ ክርስቶስን ካነሱ ስለ ቤተ ክርስቲያን መናገራቸው የማይቀር ነው። ስለ ቤተ ክርስቲያን ከተናገሩ ስለ መላእክት መናገራቸው የማይቀር ነው ማለት ነው። ስለዚህ አንዱ የተመሰጠበትን የመልአኩን ጉዳይ ያነሳል፣ አንዱ የተመሰጠበትን የክርስቶስን ጉዳይ አንስቶ ከነገረ ድነት ካገናኝቶ ይተረጉማል፣ ያብራራል፣ እንደዚህ ያደርጋል። ከዚህ የተነሳ መላእክት ናቸው ተብሎ ሊተራሊ መጀመሪያ ንባቡ መልአክ ተብሎ የተገለጹ ንባባት በአጠቃላይ መላእክት ነው የሚመለከቱት። ከዚያ ባሻገር ግን በሁሉም ቅዱሳን ሊቃውንት ድርሳናት ለምሳሌ አሁን የታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ የሚለው ራሱ ሊተራል ኤክስፕሬሽኑ መልአክ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ እንደሚሰፍርና እንደሚያድናቸው ይናገራል። ሲተረጎም ግን ጥንታውያን ሊቃውንት ኦግስጢኖስም እነ ኦሪገንም ለክርስቶስ ሰጥተው ይተረጉማሉ። ክርስቶስ ነው እንዲህ ያደረገው እንደዚህ የሆነው ብለው ማለት ነው። በአጠቃላይ ለመላእክት የተገለጹ ምንባባት ጋር ስንሄድ ክርስቶስንም እናገኛለን፣ መላእክትንም እናገኛለን። በዚያ አንጻር በሁለቱም የሚታይ ነው። ግን ይሄ ብቻ የሚለው ነው የማይሰራው። ይሄ እዚህ ጋር ያለው ለሚካኤል ብቻ ነው፣ ለገብርኤል ሚካኤል ተገለጠ እንኳን የሚል ንባብ ብናገኝ ለምሳሌ ያ ንባብ ሚካኤል ተገለጠ የሚለውን አሳየ ማለት ሚካኤል በተገለጠበት ቦታ ገብርኤል አልተገለጠም ወይም ሩፋኤል አልተገለጠም ወይም አልነበረም አያሰኝም። እሱ አሁን ኤክሌሲዮስቲካል ሂስትሪ ምንድነው ኮንሰፕሽን ላይ የተሳሳተ አረዳድ ከሌለን ሚካኤል ሲገለጥ ገብርኤል ሚካኤል በተገለጠበት ሊገለጥ ይችላል፣ ሩፋኤልም ሊገለጥ ይችላል፣ ኪሩቤልም ኃይላት፣ ስልጣናት፣ መናብርት፣ መኳንንት እነዚህ ሁሉ ሊገለጡ ይችላሉ። አንዱ ሚካኤልን ያህል ሚካኤልን ይጽፋል፣ አንዱ ገብርኤልን ያህል። ምሳሌ ቅድም ያዕቆብ ያልከውን ያዕቆብን ሲታገለው የነበረው እግዚአብሔር እንደሆነ ኦሪት ይናገራል። ሆሴ ደግሞ ሲታገለው የነበረው መልአክ እንደሆነ ይናገራል። ሁለቱ የጻፉት የተገለጸላቸውን ነው። የእግዚአብሔር ምስጢር በሚፈጸምበት ቦታ የእግዚአብሔር መልአክም ስላለ ማለት ነው። ስለዚህ ይህንን ቤተክርስቲያናዊ በሆነ መንገድ ነው ሰዎች መረዳት ያለባቸው፣ ሳይሰፋ ማለት ነው። እንደዛ አድርገው ነው ማሰብ ያለባቸው። እግዚአብሔር ይስጥልን። እኔ ያነሳሁትን ሀሳብ በስፋት መምህር አብራርተውታል። እግዚአብሔር በድጋሚ ቃልዎትን ያሰማልን፣ በእድሜ ጸጋ ይጠብቅልን። መምህራችን የጻፏቸው በርከት ያሉ መጽሐፍት አሉ። ዲያቆን ዮሐንስ ጌታቸው ነው ስማቸው፣ ለማታውቁ ማለት ነው። መጽሐፍቶቻቸውን ቼክ እንድታደርጉ በዚሁ አጋጣሚ ይጋብዛለሁ። ቲክቶካቸውን፣ የዩቱብ ገጾቻቸውንም እንዲሁ ብትጎበኙ የሚጠቅሟችሁን ነገሮች ታገኛላችሁ። ስለዚህ እንድትጎበኙ በፍቅር ቃል እንጋብዛለን። መምህር በድጋሚ በእውነት እግዚአብሔር አምላክ ቃልዎትን ያሰማልን፣ በእድሜ በጸጋ ይጠብቅልን። ሌላም ቀን እንደዚህ እየጋበዝን የሆኑ ርዕሰ ጉዳዮች ላይ እንመከራለን። ምናልባት የቀረ መልእክት ካለን እንዲያስተላልፉ ልጋብዙትና እንጨርስ። በእርሱ ዘንድ የቀረ ሀሳብ ካለ ማለት ነው። ኧረ የለም። ደግሞ እኮ እርሶ እያልክ ስታወራ እኮ እነሱ ፊት ነው ብዬ ነው። ለየብቻቸውን ችግር የለም ይገባኛል እኮ እድሜ ራሱ የተወሰነ ናሽ ነኝ። ግን እርሶ ስትል ወለተ መከራ አውግዛ እንድትለይ ነው። እግዚአብሔር ያክብርልን፣ በእውነት እግዚአብሔር ይስጥልን። በድጋሚ ዛሬ ነበረን ቆይታ እንግዲህ ቅድስናን እና መንፈሳዊነትን በተመለከተ በዚህ መልኩ ከዲያቆን ዮሐንስ ጌታቸው ጋር ስንነጋገር ቆይተናል። እግዚአብሔር ቢረዳ ደግሞ ቀጣይ ሳምንት ሌላም ሰው ጋብዘን ሌሎች ርዕሰ ጉዳዮችን ይዘን እንመጣለን። የሚጠቅም ነገር እንዳገኛችሁበት ተስፋ አድርጋለሁኝ፣ እንደተማራችሁበት ተስፋ አድርጋለሁ። ወደ ተግባር መቀየር ደግሞ የኛ ድርሻ ነው የሚሆነው ማለት ነው። በየሳምንቱ እሁድ በተቻለን አቅም ላይቭ እየገባን መልስ ለመስጠት እንሞክራለን። የምታነሷቸው ርዕሶች አሁን ስለ ልጆች አስተዳደግ መልስ ስጡና የሚል ጥያቄ መጥቷል። መምህራን ጋብዘን በደንብ እንዲያስተምሯችሁ እናደርጋለን። ግን ዩቲዩብ ላይ ትምህርቶች አሉ፣ ፈልጋችሁ ቼክ አድርጋችሁ መመልከት ትችላላችሁ። እኛም እዚህ ጋብዘን ትላልቅ መምህራንን እነሱ እንዲያስተምሩበት እናደርጋለን። ያው ልጅ ሳላሳድግ ስለ ልጅ አስተዳደግ ከመናገር በሚለው እና ሌሎች የምታነሷቸው ርዕሶችንም እየያዝናቸው ነው። እንደየሁኔታው እንደየአስፈላጊነቱ እያመጣን እንድንማማርባቸው እናደርጋለን። ምናልባት አዲስ አበባ ያላችሁ ወንድሞች እናቶች እግዚአብሔር ቢረዳን የፊታችን እሁድ በ29 ማለት ነው እዚህ ገርጂ ጊዮርጊስ ቤተክርስቲያን ከቀኑ 9 ሰዓት ጀምሮ በአዳራሽ አንድ ሰፋ ያለ ጉባኤ አዘጋጅተናል። ከደብሩ ጋር በመተባበር አንድ ለየት ያለ ሀሳብ ያለው ጉባኤ አዘጋጅተናል።
እግዚአብሔር ቢረዳን ጥሩ ነገሮችን የምንወያይበት ስለሚሆን መምጣት የምትችሉ እሑድ ዕለት በ29 ገርጂ ጊዮርጊስ አዳራሽ ውስጥ መታችሁ ጉባኤያችን እንድትሳተፉ በፍቅር ቃል እንጋብዛለን። ከጅማሬ እስከ ፍጻሜ ያልተለየን የረዳን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንድንጀምር ስላነቃቃን እንድንፈጽም ስለረዳን የሰማነውን ቃልን በዝነ ልቦናችን እንዲያውልብን እንዲያሳድርብን ከእናታችን ከእመቤታችን ከቅድስት ድንግል ማርያም በዛሬው ዕለት ከሚታሰቡ ቅዱሳን ሁሉ ረድኤታቸውን በረከታቸውን ጣዕመ ፍቅራቸውን እንዲያሳድርብን ጾማችንን፣ ጸሎታችንን፣ አገልግሎታችንን በብሩህ ገጽ እንዲቀበልልን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። ምናልባት ሌላ እኔ በግል ማስተላለፍ የምፈልገው መልእክት አሁን አጽዋማት ሲመጡ ሁላችንም እንደምናውቀው መንፈሳዊ ጉዞዎች በብዛት ይደረጋሉና ከሆነ ጊዜ በኋላ ግን መንፈሳዊ ጉዞዎች የሚደረጉበት ሁኔታ የሚያስፈራ እየሆነ መጥቷል። አንዳንድ ገዳማት ላይ ገዳም መሆኑን እስክንጠራጠር ድረስ የሚያስፈሩ የሚያስጨንቁ አይነት አከባበሮች ይከበራሉ። አሁን እኩለ ጾም ይመጣል። እኩለ ጾም ላይ አሁን ደብረ ዘይት አንድ ቦታ ይኬዳልና የሚከበርባቸው መንገዶች አንዳንድ ቦታዎች ላይ በጣም ያስፈራልና ጉዞ ስታደርጉ ባካችሁ ከእግዚአብሔር ጋር ለመገናኘት ብቻ አስባችሁ ሌላ መንፈሳዊ ያልሆነ ሐሳብን ሶሻላይዝ ማድረግን መዝናናትን ምናምን አስባችሁ መንፈሳዊ ጉዞ አታድርጉ። በረከት ፍለጋ ሄዳችሁ አጉል ሆናችሁ እንዳትቀሩና መንፈሳዊ ጉዞ የምታደርጉባቸውን ቦታዎችን ምረጡ። ጉዞ ስታደርጉ የምትሄዱባቸውን የጉዞ መስመሮችን እንድትመርጡ አሳስባለሁ። የዘንድሮ ደብረ ዘይት ደግሞ በቅዳሜ ዕለት በ5 የአባታችን የአቡነ ገብረ መንፈስ ቅዱስ እረፍታቸው የሚታሰብበት በዓል አለ አይደለ? በ6 እሑድ ደግሞ ደብረ ዘይት እኩለ ጾም ይከበራልና ምድረ ከብድ በ5 አባታችን ያረፉበት ገዳም ማለት ነው። ራሳቸው የነበሩበት የኖሩበት ያረፉበት ገዳም ስለሆነ እዛ መተን ብናከብር ደስ ይለኛል። መንፈሳዊ የሆነ ቫይብ ስላለው ማለት ነውና እንድትመጡ በፍቅር ቃል እንጋብዛለን። በእውነት ምድረ ከብድ ጥሩ ቦታ ነው። ከአባታችን በረከት እንካፈላለን። ጉባኤው መልካም ነው። በ4 እና በ5 ያለው ወደ ምድረ ከብድ ብትሄዱ ጋብዛለሁ። ደብረ ዘይትን ደግሞ እሑድ የምታከብሩ ሰዎች ምሁር ኢየሱስ ጥሩ በሆነ መንፈሳዊ ሁኔታ የሚከበርበት ቦታ ነው ከሌሎቹ ቦታዎች በተለየ እና እዛም ሄዳችሁ ብታከብሩ ይሄ የግል ምክሬ ነው እና እነዚህ ምክሮች ለማስተላለፍ ፈልጋለሁ። ከጅማሬ እስከ ፍጻሜ ያልተለየን አባቶቻችን አምላክ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። አቡነ ዘበሰማያት በኩን ፈቃድከ ከመ በሰማይ ከማሁ በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ እንዲበል ተገደል እግዚአብሔር ሰላም ኮንታንቲ ፍስት ኦ ምልተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ቢክ ስብሐት ለአብ ስብሐት ለመንፈስ ቅዱስ ይዜኑ ዘልፈኑ ለዓለመ ዓለም። በድጋሚ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ስለመጣችሁ ቁጭ ብላችሁ ስለተማራችሁ የሰማነውን ቃል እግዚአብሔር አምላክ ለሕይወት ያርግልን። እናንተንም ስለትትናችሁ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እግዚአብሔር ያክብርልኝ ብያለሁ። የዛሬ ሳምንት በተለመደው ሰዓት 3 ሰዓት ላይ እንገናኛለን። በሰላም ያድርሰን። መልካም ጾም። በጸሎት እየተሳሰብን ሁላችንም እርስ በርስ በጸሎት እየተሳሰብን እንድንጾም በፍቅር ቃል አሳስባለሁ። እግዚአብሔር ይስጥልኝ። ሰላም እደሩ። አሜን አሜን። አብረው ይርሳን።